ሰላም ጤና ይስጥልኝ እንዴት ሰነበታችሁ የተወደዳችሁ የኢትዮጵያ ሚዲያ ቤተሰቦች የኢትዮጵያን ስታዲስ ኮርስ ተከታታዮች እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ በአምስተኛው የኮርሳችን ክፍል ዩቶፒያን ቶትስ ኢን ዘ ባይብል በሚለው አምስተኛው ክፍል ተገናኝተናል ከዚህ ቀደም እንግዲህ ክፍል 1 ABC ክፍል 2 ABC ክፍል 3 ABC ክፍል 4 እስከ ድረስ ባሉት ቪዲዮዎች አራት የዩቶፒያ መገለጫ የሆኑ ቦታዎችን ወይም ደግሞ መልካም ምድር መልካም መንግስት መገለጫዎችን አይተናል እነዚህም የመጀመሪያዋ የኤደን ገነት ናት ሁለተኛዋ የተስፋይቱ ምድር ናት ሶስተኛዋ ጽዮን ናት አራተኛዋ የእግዚአብሔር መንግስት ተብላ በጌታችን በኢየሱስ ክርስቶስ በወንጌል የተሰበከችው ናት ብለናል እንግዲህ በመጽሐፍ ቅዱስ ያለውን የዩቶፒያ እሳቤ ነው ያየን ያለነው ምናልባት አዲስ የገባችሁ ስለ ኮርሱ የማታውቁ ካላችሁ ዩቶፒያን ቶትስ ኢን ዘ ባይብል ዩቶፒያን ስታዲስ በየ በጀመርኩት የትምህርት መርሃ ግብር በዚሁ በዩቲዩብ ላይ የመጀመሪያው ኮርስ ነው ከዚህ ቀደም ወደ 9 ቪዲዮዎች ያልተሰርተዋል ወደ ኋላ ሄዳችሁ ብትመለከቱ ላለፉት 4 ወራት በእነዚህ ርዕሰ ጉዳዮች ዙሪያ ስናወራ ነበረ ዛሬ አምስተኛውን ዩቶፒያ ነው የምናወራው በመጽሐፍ ቅዱስ ውስጥ የዩቶፒያ እሳቤዎች መገለጫ አምስተኛዋ ቅድስት ቤተክርስቲያን ናት ስለሷ ነው ዛሬ የምንነጋገረው ማለት ነው ክፍል 5 ነው ይሄኛው የሚሆነው ማለት ነው እነዚህ እንግዲህ የኤደን ገነት የተስፋይቱ ምድር ጽዮን የእግዚአብሔር መንግስት ዛሬ የምናወራት ቤተክርስቲያን የምንላቸው የዩቶፒያ መገለጫዎች አምሳለ ገነት አምሳለ ኢየሩሳሌም ጦቢያ መልካሚቱ ምድር ወዘተ በሚሉት ሐሳቦች ውስጥ የተገለጸችውንና ምዕራባውያን በእነሱ አጠራር ዩቶፒያ የሚሉትን የመልካም አኗኗር ፍቅር ሰላም ደስታን መንፈሳዊ ተድላን ስጋዊን ሳይሆን ስጋዊው እንደ ባይ ፕሮዳክት የሚመጣ ነው መንፈሳዊው ተድላን የሚቀድመው መንፈሳዊ ደስታን ሐሴትን ከእግዚአብሔር ጋር መሆንን አጣምረው የሚይዙበት የሰው ልጆችና ወደዛ አይነት ፍጹምነት የተሞላ የተላበሰ ማህበረሰብ የሚያድጉበት የማህበረሰብን አይነት ለመግለጽ የሚጠቀሙት ዩቶፒያ የሚለው ያ በመጽሐፍ ቅዱስ ውስጥ ያለ መሆኑን እያየን የመጣ ነው ቅድስት ቤተክርስቲያንን ነው እንግዲህ ዛሬ የምናየው እነዚህ ዩቶፒያዎች ከኢትዮጵያ ጋር ግንኙነት አላቸው ኢትዮጵያ እንደ ሀገር ሁሉም ግንኙነት አላቸው እንዴት እንደሆነ በየቪዲዮቹ ስናይ ቆይተናል ዛሬም እንግዲህ ቅድስት ቤተክርስቲያን ዩቶፒያ የሚያስብላት ምንድነው ከኢትዮጵያ ጋር የሚያገናኛት ምንድነው እንግዲህ ቤተክርስቲያን ዓለም አቀፋዊት ናት የሚሉ አሉ ዓለም አቀፋዊት ስለሆነች ከኢትዮጵያዊነት ጋር ያያይዘልን እናገር አንችልም የሚሉ አሉ ይሄ የሁለት ባህሪ የካቶሊክ አስተምህሮ ትንሽ እንግዲህ ያገኛቸው ሰዎች ናቸው እንደዚህ ብለው የሚያስቡት ያንን ትክክል እንዳልሆነና ከተዋህዶ እይታ አንፃር ቤተክርስቲያንና ኢትዮጵያ የማይነጣጠሉ መሆናቸውን የሚያሳዩ ማስረጃዎችን እናያለን ከዚያ ደግሞ በአንድ በጎ ማህበረሰብ ወይንም ዩቶፒያ በመንለው ፍጹማዊ ማህበረሰብ ምስረታ ውስጥ ቤተክርስቲያን ያላት ድርሻ ምንድነው የሚለውን እነዚህን 3 ነጥቦች እንግዲህ በውስጣቸው ካሉ ንዑስ ክፍሎች ጋር አብረን ዛሬ እናያቸዋለን ማለት ነው እስከ መጨረሻው ድረስ አብራችሁን ቆዩ ቅድስት ቤተክርስቲያን እንግዲህ ጽዮን ትባላለች በክፍል 3 እንዳየነው በቅዱሳት መጻሕፍት ውስጥ 5 ዩቶፒያዎች አሉ የመጀመሪያዋ የጽዮን ተራራ ወይንም የዳዊት ከተማ የተመሰረተችባት የጽዮን አምባ ናት ሁለተኛዋ ታቦተ ጽዮን ወይንም ጽላተ ሙሴ ናት ሶስተኛዋ ቅድስት ቤተክርስቲያን ናት አራተኛዋ እመቤታችን ቅድስት ድንግል ማርያም ወይንም አማናዊቷ ጽዮን የተባለችው ናት አምስተኛዋ ሰማያዊት ኢየሩሳሌም ወይንም መንግስተ ሰማያት ራሷ ጽዮን ትባላለች ማለት ነው ከነዚህ ከአምስቱ ጽዮኖች እንግዲህ አራተኛዋ ቅድስት ቤተክርስቲያን ነው ዛሬ የምናየው ማለት ነው ቅድስት ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ምሳሌ ናት የገነት ምሳሌ ናት የሰማያዊት ኢየሩሳሌም ምሳሌ ናት የጽዮኖች ምሳሌ መገለጫ ናት የእመቤታችን ምሳሌ ናት ሰማያዊት ኢየሩሳሌምም እንደዚሁ ዋናዋ ፕሮቶታይፕ ናት በመድር ላይ ላሉት ሰማያዊት ኢየሩሳሌም ለዩቶፒያዎች ፕሮቶ ዩቶፒያ ይሏታል እንደውም በኢትዮጵያን ስታዲስ ውስጥ ማለት ነው ስለዚህ ቅድስት ቤተክርስቲያን ከሁሉም ጋር ግንኙነት ያላት ናት ማለት ነው የሰማያዊት ኢየሩሳሌም ምሳሌ እንደመሆኗ እንግዲህ ያው ታውቁታላችሁ በያስባለሁ ሁላችሁም ቤተክርስቲያን ስንሳለም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ብለን እንሳለማለን የሰማያዊቷ ኢየሩሳሌም ምሳሌ ሆንሽ ቤተክርስቲያን ሆይ ሰላም ላንቺ ይሁን ማለት ነው እንዲሁም ደግሞ በቤተክርስቲያን ያው ጸሎት ተደርጎ ሲጠናቀቅ መጨረሻ ላይ እንግዲህ በዚህ ቦታ ላይ እንደሰበሰበን በሰማያዊት ኢየሩሳሌም ይሰብስበን እንላለን ስለዚህ ይሄ እንግዲህ የሰማዩ ስርዓት በመድር ላይ የሚተገበርባት ቦታ ስለሆነች ቅድስት ቤተክርስቲያን ዩቶፒያ ተብሎ የመጠራት እድሏ ቀጥተኛ የሆነ ሁላችንም እናቀው ምንም የማያሻማ እውነታ ይሆናል ማለት ነው
ከዚህ በተጨማሪ ግን ዝርዝር አድርገን እስቲ ለዩቶፒያን ስተዲስ ወይንም ለዩቶፒያዊ እሳቤ በሚበጅ ደረጃ አይምሯችንን በሚያፍታታ ያስተሳሰብ አድማሳችንን በሚያሰፋ ደረጃ ቅድስት ቤተክርስቲያንን ዩቶፒያ የሚያስብላት ምንድነው? መልካሚቱ ምድር ጦቢያ የሚያስብላት ነገር ምንድነው የሚለውን እንይ። የመጀመሪያው ቅድስት ቤተክርስቲያን የሰው ልጆች ማንነታቸውን እግዚአብሔር ወደ ፈጠረው አላማ ከፍ ወዳለው ክብር ኢነር ትራንስፎርሜሽን የሚባለው ውስጣዊ ለውጥ ውስጣዊ እድገት የሚያገኙበትን ጸጋ የሚያገኙባት ቦታ ስለሆነች ቅድስት ቤተክርስቲያን ዩቶፒያ ትባላለች። ሰዎች በዚያ ደረጃ ካላደጉ እንግዲህ የመጀመሪያው በኤደን ገነት የነበራቸው ክብር አዳምና ሔዋን ከእግዚአብሔር ጋር የነበራቸው ክብር እንዲመለስላቸው ነው እንግዲህ ትልቁ የእግዚአብሔር መንግስት ዓላማ በጌታችን በኢየሱስ ክርስቶስ የተገለጠውና በቅዱስ መስቀሉ ላይ የሰራው ትልቁ የማዳን ስራ ያንን ጸጋ ለመመለስ ነው። ስለዚህ ያ ጸጋ ደግሞ የሚመለሰው በቤተክርስቲያን ውስጥ ስለሆነ አሁን እኛ በተለያየ መንገድ የምንለፋባቸው ሌሎች የማንነት ማሳደግ ጥበቦች በሙሉ ቤተክርስቲያን ልትሰጠን የምትችለውን የማንነት ማሳደግ ጸጋ ያህል ሊሆኑ አይችሉም። በትምህርት ራሳችንን ልናሳድግ እንችላለን። ትምህርት ትልቅ ነገር ነው፣ ይለውጣል ሰዎችን። አዎ በስልጠና ወይንም በጉዞ የተለያየ ላይፍ ኤክስፒሪየንስ የተለያየ አኗኗር በማየት የተለያዩ አገራት በማየት ያስተሳሰብ አድማሳችንን ለማስፋት በሀገራት ላይ በመዞር ወይም ደግሞ የኑሮ ይት ባህላችንን በመቀየር አይ ይሄኛው አኗኗር አይመቸኝም፣ ይሄኛው ትውፊት፣ ይሄኛው ባህል አይመችም፣ በዚህኛው ባህል ውስጥ በሆን የተሻለ አድጋለሁ፣ የተሻለ ሙሉ ሰው ሆናለሁ ወዘተ እያልን የምንከተላቸው ነገሮች አሉ። አስተሳሰብ ሃይማኖት እንቀይራለን፣ ምን እንላለን። ይሄ ሁሉ እንግዲህ ለፐርሰናል ግሮዝ ለማንነት እድገት ወደ ሙሉነት የሚወስደኝ መንገድ ይሄኛው ነው ይሻለኛል ብለን በምናስበው በኩል መንገድ ስንቀይር ነው እንግዲህ በዚህ አይነት ሁኔታዎች ላይ የምንሄደው። ከዚያም አልፎ ተርፎ አንዳንድ በቁሳዊ ነገሮችም ራሳችንን ለመቀየርና ወደ ሙሉ ሰውነት ለመምጣት ልናስብ እንችላለን። ለምሳሌ ብዙ ገንዘብ ካለኝ እቀየራለሁ፣ ሙሉ ሰው ሆናለሁ ብለን ልናስብ እንችላለን። ይሄን ያን ማድረግ ከቻልኩ ብለን ብዙ ነገሮች ልናስብ እንችላለን። እንግዲህ ስልጣን ካገኘው፣ ማዕረግ ካገኘው ወዘተ 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 እነዚህ በሙሉ ይጠቅማሉ፣ የሆነ መንገድ ድረስ ይረዳሉ። የማናቀውን ውስጣዊውን የነፍሳችንን ማንነት ይሄ በመንፈስ በነፍስ የሚገለጠውና ኢቭን ስጋችን የምንለውንም ራሱ ጭምር ማለት ነው በማናቀው ሜቲካል የሆነ አስፔክት ስላለው ማለት ነው ያንን በትክክል አሳድጋ በትክክል ለተፈጠርንበት አላማ ከጸጋ ወደ ጸጋ በማሻገር ልታበቃን የምትችለው ቅድስት ቤተክርስቲያን ብቻ ናት። ሌሎች ያው የሆነ ያህል ድረስ ነው የሚወስዱን፣ በትክክል እግዚአብሔር ጋር የሚወስዱን ግን በቤተክርስቲያን ውስጥ ያሉ ጸጋዎች ወይም ምስጢራት ናቸው። ይሄ ከሆነ ብቻ ነው ወደ ብርሃን የምንመጣው። እንግዲህ ዩቶፒያ የሚባለው ነገር የብርሃን ሀገርነትንም ያካትታል። እንግዲህ የተለያየ አይነት አገላለጽ አለ። ዩቶፒያን የሰላም ከተማ፣ የክርስቲያን ከተማ፣ የደስታ ከተማ፣ የእውቀትና የብርሃን ከተማ። ብርሃን የሚለው ነገር እንግዲህ ከደስታም ጋር ይሄዳል፣ ከእውቀትም ጋር ይሄዳል። ብዙ አይነት አስተያየም አላት። የፀሐይ ከተማም ተብላለች ዩቶፒያ በተለያየ አገላለጽ አለና ወደ ብርሃን ለመድረስ ወደ እግዚአብሔር ለመጠጋት የሆነ የምንወጣበት መሰላል ያስፈልገናልና ያንን የእድገት ደረጃ 1 2 3 4 እያልን እንደ ያዕቆብ መሰላል ወደ ላይ የምንሄደው በቤተክርስቲያን ጸጋዎች በኩል ነው። ግን ይሄንን ሰዎች ብዙም ላይ ይታያቸው ይችላል። ምክንያቱም በዘልማድ ልንመላለስ እንችላለን። የቤተክርስቲያን ትምህርት የት ድረስ እንደሚሄድ ከምድር እስከ ሰማይ እንደሆነ ላንረዳ እንችላለን። ገድበን በራሳችን አስተሳሰብ ልናየው እንችላለን። በጣም በራሳችን ልክ ነው አሳጥረን የምናያት ቤተክርስቲያንን ብዬ አስባለሁ። በውስጧ እጅግ በጣም ብዙ 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 ጸጋዎች የማያልቁ ዘላለምን የሚያክሉ ሀብቶች እያሉ ማለት ነው። እንግዲህ ያ እያለ ግን በጣም ላናያትና ላትገባን ትችላለች። የሚሰጠን ትምህርት በቃ በዛው ያንን ትምህርት ያስተማረን ሰው ራሱ የራሱ ልክ አለው። በዛው ልክ ብቻ ራሳችንን ገድበን ልንቀር እንችላለን። እንደውም ከዛም ባነሰ ምንማረው የሚያስተምሩን ሁሉ ላይገባን ይችላል። እና በጣም ብዙ ብዙ አይነት አዚምና ያለመተማመን ችግር ቤተክርስቲያን ውስጥ ምንም የሌለ መስሎ እስኪታየን ድረስ አንዳንድ ጊዜ በዚያ ደረጃ ላናያት እንችላለን። አንድ እንደው ቀላል ምሳሌ ልስጥ እና ከአመታት በፊት የሆነ ነው ራሴን የገጠመኝ ነገር ነው የምነግራችሁ። የሆነ ጉዳይ ስለነበረኝ አንድ ቦታ በተከታታይ ይመላለስ ነበር። አንድ ሰሞን ታክሲ እየያዝኩኝ ጧት ሁሉ ጊዜ እሄዳለሁ ተመሳሳይ ሰዓት ላይና ጧት ስወጣ ያው የተለመደውን ጸሎት አድርሼ እየተቻኮልኩ ነው የምወጣው።
እንደዛ ያደረኩ ስመላለስ ቆየው ያን ሰሞንና የሆነ ቀን ግን ሌሊት እንደው ረዘም አድርጌ ስጸልይ ያደርኩና ጠዋት ላይ ትንሽ ብቻ እንቅልፍ ተኛሁኝ። ከዛ ደስ የሚል ህልም አይቼ ምናምን ተነሳው። እንግዲህ የዛን ቀን የተለየው ነገር ምንድነው ሌሊቱን ረዘም አድርጌ ስጸልይ ስለ ቆየሁ ነውና ጠዋት ተነሳው እንደተለመደው ታክሲዬን ይዤ ሲሄድ በሚገርማችሁ ሁኔታ መንገድ ላይ ወደዛም ሳይ እንዴ እዚህ ጋር የሆነ ቤተክርስቲያን ነበር፣ ይሄ ቤተክርስቲያን እዚህ ነበር እንዴ እያልኩኝ ከራሴ ጋር አወራለሁ። አንዳንዴ ሾፌሩን ጠይቀዋለሁ፣ ወደዛም ዞራለሁ። እንዴ እዛ ጋራ ላይ ያለችው ቤተክርስቲያን ዛሬ ነው ያዩኋት፣ ቅርብ ጊዜ ተመርቃ የተከፈተች ናት ወይስ ምንድናት? በመንገድ ላይ ሲሄድ ከሩቅም ከቅርብም መቼ እንደተመረቁ መቼ እንደተከፈቱ ያላስተዋልኳቸው ቤተክርስቲያኖችን ነው ያየሄድኩት። መንገዱ ትንሽ ረዘም ሚል ነበርና በጣም ተገርሜ ምንድነው ሲሆነው ስል እንግዲህ የሆነ አዚማችን ካልተገፈፈ ካይናችን ላይ ራሷ ቤተክርስቲያኗን እንኳን ማየት አንችልም። እንኳንስ በውስጧ ያለውን ሀብት ቀርቶ በዚህ ደረጃ ቤተክርስቲያንን ላናያት ሁሉ እንችላለን። እንግዲህ እየጸለይን ነው ብለን እያሰብንም እየተመላለስን ነው ቤተክርስቲያን ብለን እያሰብንም በዚህ ደረጃ ከቤተክርስቲያን ጋር ላንገናኝ ሁሉ እንችላለንና እንግዲህ ለኔ የአንድ ቀን ጸሎት ይሄን ያህል ትልቅ ለውጥ ካመጣ ሁሉ ጊዜ በጸሎት የሚተጉ ሰዎች ደግሞ ምን ያህል እጅግ ብዙ መንፈሳዊ የረቀቀ ሀብት ቤተክርስቲያን ውስጥ እንዳለ ሊረዱ እንደሚችሉ አስቡት። መታየት ብቻ አይደለም ወይ ከሩቅ ጋራ ላይ ምናምን አነጣጥሮ አይናቸው ማየት ምናምን ብቻ አይደለም፣ ልታናግራቸውም ትችላለች። ያለፈውን የሚመጣውን የተሰወረውን ነገር ሁሉ ልትገልጽላቸው ትችላለች። ምክንያቱም ህያው መንፈሳዊት ተቋም ስለሆነች የሰዎችን ውስጣዊ ማንነት ማሳደግ ላይ ነው ትልቁ ስራዋ እና በዚያ በኩል ብዙ ነገሮችን ጸጋዎችን ለሰዎች ልታድላቸው ትችላለች። ይሄ ከሆነ ደግሞ የሚያስተውል ሰው ደግሞ ለማደግ ወደ ሙሉነት ለመምጣት አይቸገርም። ከድንቁርና እየተላቀቀ ነው የሚመጣው ማለት ነው። በብርሃን የሚመላለስ መሰናክል የለበትም ነው የሚባለው። ስለዚህ እንዲህ ያለው ነገር እንግዲህ ከቤተክርስቲያን የሚገኝ ስለሆነ ኢነር ትራንስፎርሜሽን የሚባለው በተለያየ ሳይኮሎጂካል መንገድ በተለያየ ሞቲቬሽናል መንገድ የምንሞክረው ነገር ሁሉ በቤተክርስቲያን በኩል የምናገኘው እና አጠቃቀሙን ግን ስለማናውቅበት በዘልማዳዊ ህይወት ብቻ የምንኖርበት ትልቁ ወደ ዩቶፒያኒዝም እንዳንመጣ ዩቶፒያ እንዳንሆን ያገደን ድክመታችን ትልቅ እውነታ የሚሰመርበት አንዱ ይሄ ነው ማለት ነው። ሌላው ቤተክርስቲያንን ዩቶፒያ ሊያስብላት የሚችል ምንድነው የሚለው ሁለተኛው ነጥብ ደግሞ በማደግና በመሰራት ላይ ያሉ ሰዎች ስብስብ ስለሆነች ነው። ኦፍ ኮርስ ይሄ እንግዲህ ያው በቲዮሎጂ ውስጥ አንድ የሚባል ነገር አለ፣ ቸርች ሚሊታንትና ቸርች ትራዮምፋንት የሚባል አለ። ቸርች ሚሊታንት የሚባለው እኛንን እዚህ ጋር እየተጋደልን ነው ተብሎ ከተቆጠረልን ማለት ነው እንደኔ አይነት ሰነፎች ቸርች ሚሊታንት እንባላለን። በምድር ያለው ተጋድሎውን ያልጨረሰ ገና ትግል ላይ ያለው ማለት ነው። ቸርች ትራዮምፋንት ደግሞ ተጋድሏቸውን ጨርሰው ወደ ገነት ወደ መንግስተ ሰማያት ለመሄድ እድሉን ያገኙ የጸደቁ ነፍሳት እንደማለት ነውና ልክ በዛ አምሳል በዚህ በዩቶፒያን ስተዲስም ውስጥ በማደግ ላይ ያሉ ይሄ ፕሮሰስ ላይ ያለ ፒልግሪም ጉዞ ላይ ያለ ማህበረሰብ ጉዞ ላይ ያለን የግለሰቦች ስብስብ የምትወክል ስለሆነች ቅድስት ቤተክርስቲያን እንደ ዩቶፒያ ትቆጠራለች። ምክንያቱም ደርሰዋል ማለት አይደለም፣ ግን ኮንቲኒየስ ፕሮግረስ ላይ ናቸው ተብሎ ስለሚታሰብ ነው። ወደ ዩቶፒያ ኮንቲኒየስ ፕሮግረስ ላይ ናቸው፣ ወደ ምድረ ርስታቸው በጉዞ ላይ ናቸው ተብሎ ስለሚታሰብ ነው። ዩቶፒያኒዝም ማለት ራሱ ጉዞ ነው። አሁን በዩቶፒያን ስተዲስ ውስጥ እንግዲህ ገባ ብላችሁ ዩቶፒያ ብላችሁ ዝም ብላችሁ አርቲክሎች ምናምን ስታነቡ ያው ዓለማዊው እይታ እየበዛ መጥቷል። በተለይ ከኮሚዩኒዝም ወዲህ ዩቶፒያ ራሱ በሴኩላር አንደርስታንዲንግ ነው የሚጻፈው። ከዚህ ከመንፈሳዊው ከጥንታዊው ከክላሲካል ከሚባለው ወይም ብሉፕሪንት ከሚባለው እሳቤው ትንሽ ተነቅሏል ወጥቷል ከዛ እና ዛው ስታነቡ ምን አይነት ነገሮች ታገኛላችሁ? አንዳንድ ሀሳቦች ዩቶፒያ የሆነ ስታቲክ ሶሳይቲ አይደለም የሚል ነገር አላቸው። በቃ እንደዚህ ተለክቶ ተሸንሽኖ በቃ እዚህ ጋር እንደዚህ ህዝብ ይኖራል፣ እዚህ ጋር እንደዚህ፣ እዚህ ጋር እንደዚህ ምናምን ተብሎ እንደዛ እንዳይለወጥ ተደርጎ ታሽጎ የተቀመጠ ማህበረሰብ ማለት አይደለም። ሪጅድ አይደለም፣ ኢቮልቭ ያደርጋል የሚሉት ነገር አላቸው። ሪጅድ ከሆነማ የአፈና መሳሪያ ነው የሚሆነው ይላሉና እውነት አላቸው። ኢቮልቭ የሚያደርግ ነገር ነው። መንፈሳዊ ነገር ሁልጊዜ ዳይናሚክ ነው። የእግዚአብሔር ነገር ሁልጊዜ አዲስ ነው። ግን ከሆነ ትሬሽሆልድ መውረድ ስለሌለብን ነው የሆነ ዩቶፒያኒዝም የሚባለው የሆነ ሴንስ የሚሰጥ መንፈሳዊ ወለል ላይ ቢያንስ መሆን መቻል አለብን። ከዛ በኋላ እድገቱ እስከ ሰማይ ድረስ ያው የሚገደብ አይደለም። በማንኛውም መንገድ ቀና እስከሆነ ድረስ ኢቮልቭ እያደረገ ይሄዳል እና ዩቶፒያኒዝም እንደዛ ከሆነ ኮንቲኒየስ ፕሮግረስ ቱዋርድስ ፐርፌክሽን ወይንም
ወደ ፍጹማዊ ማህበረሰብነት የማያቋርጥ ግስጋሴ በየጊዜው መሻሻል። ይሄ ፕሮግሬሲቪዝም ምናምን እያሉ የሚያመጡት ሀሳብ እኮ ከዛ ተነስተው ነው፣ ሌላ ከየትም አይደለምና ምንም ከእግዚአብሔር የማያመጡት ሀሳብ የለም። ያው የራሳቸው ፈጠራ ቢያስመስሉትም እንግዲህ የዓለማችን ቲዮሪስቶች እና እንደዛ እስከሆነ ድረስ ቤተክርስቲያንም ውስጥ ደግሞ እያንዳንዱ ግለሰብ በዛው አይነት እድገት ውስጥ ካልሆነ ያቺ ፍጹማዊት የምንላት ወደ ዩቶፒያ የምትደረገው ግስጋሴ አትመጣም። ይሄ ግንኙነት ነው እንግዲህ እንደ ህዝብ ወይም እንደ ማህበረሰብ ኮሌክቲቭሊ ወደ ዩቶፒያ ይሄ ጀስት ሶሳይቲ፣ ፐርፌክት ሶሳይቲ፣ አይዲያል ሶሳይቲ ወደሚባለው እያደግን መምጣት ከፈለግን እያንዳንዱ ግለሰብ በቤተ ክርስቲያን ውስጥ ከጸጋ ወደ ጸጋ እያደገ መምጣት በዛ ላይ የተጠመደ መሆን አለበት። ኮሪሌት ያደርጋሉ ማለት ነው። ኮሪሌሽን ማለት ፋክተር ኤ እና ፋክተር ቢ አብረው ሲያድጉ ማለት ነው። ፋክተር ኤ የእያንዳንዱ ግለሰብ ነው፣ ፋክተር ቢ ኮሌክቲቭሊ ነው። ነገር ግን ሁሉም የየራሱን እድገት ሳያደርግ ወይም ሁሉም ወደ የራሱ እድገት ሳይተጋ የሆነ ዩቶፒያን ሶሳይቲ ይፈጠራል ብሎ የሚጠብቅ ከሆነ ኢትስ ሮንግ። ምክንያቱም መጀመሪያ ባለፈ ያለው ነገር አለ። የኢትዮጵያ የእግዚአብሔር መንግስት የምንላት በሰው ልቦና ውስጥ ነው መጀመሪያ የምትሰራው አይደል? እግዚአብሔር በሰው ልቦና ነው መንገስ የፈለገውና ያ እውን ሳይሆን እዚህ ጋር የሚመጣ ፍጹማዊ ማህበረሰብ የለም። እዚህ ጋር የሚቀንስ ጦርነት የለም። እዚህ ጋር የሚቀንስ ዘረኝነት የለም። እዚህ ጋር የሚቀንስ ድህነት ወይንም ማህበራዊ ቀውስ ወይንም ሌሎችም ማንፈልጋቸው ነገሮች አይኖሩም ማለት ነው። ስለዚህ ይሄ አንዱ እንግዲህ ዩቶፒያን ማነው ቅድስት ቤተክርስቲያንን ዩቶፒያ የሚያደርጋትና ከዩቶፒያ ጋር በጣም የሚያስተሳስራት ያ ነው ማለት ነው። ቅድም እንዳልኳችሁ ግን ሴኩላሪዝም የሚለው ነገር በዩቶፒያን ስተዲስ ውስጥ በጣም ስለገባ ዩቶፒያን ስተዲስ ተብሎ ማለት አይነት ነገር ሊባል ይችላል። ቀና ነገርም ሊባል ይችላል፣ የዛ ተቃራኒም ሊባል ይችላል። ምክንያቱም ሁሉም እንደ ልቡ ተርጉሞታል እንዳልኳችሁ ከኮሚዩኒዝም ወዲህ በተለይ ማለት ነው። እና ሴኩላር የሆነው ሳይድ ምን ይላል? ቤተክርስቲያንና ዩቶፒያ ተጻራሪ ናቸው ይላሉ። ይሄንን እንዴት መሰላችሁ የሚያስቡት? ዩቶፒያ ማለት ምድራዊ በሰው ጥረት ለማምጣት የሚሞከር ፍጹማዊ ማህበረሰብ ነው ይላሉ። ቤተክርስቲያን ግን ሰማያዊ ተቋም ናት። ዩቶፒያ ምድራዊ ነው፣ ቤተክርስቲያን ሰማያዊ ናት። በምድር ላይ ብትሆንም ሰማያዊ ተቋም በእግዚአብሔር ጸጋ ለወደፊት ከሞት በኋላ የምትመጣ ፍጹማዊ ማህበረሰብ ናት። ይሄ ዩቶፒያኒዝም የምንለው ግን በተለያየ አይዲዮሎጂ በማርክሲዝም ሌኒኒዝም ሊሆን ይችላል፣ በሶሻል ዲሞክራሲ በኩል ሊሆን ይችላል፣ በራሽናል ኦርጋናይዜሽን ኤኒቲንግ ሳይንቲፊክ ፕላኒንግ ሊሆን ይችላል፣ ሶሻል ኢንጂነሪንግን በሉት ዋትኤቨር ኢት ኢዝ በፈለጋችሁት አይነት የፖለቲካ ፕሮግራም ወይንም ርዕዮተ ዓለም ሄዳችሁ በሰውኛ ጥበብ ምድር ላይ ለማምጣት የሚሞከር ነው ብለው ዲፋይን ያደርጉታል። እሱ እንግዲህ እንደዛ አስበው ሊሆን ይችላል። እነ ናዚ እንደዛ አስበው ሊሆን ይችላል። እነ ፋሺስት እንደዛ አስበው ሊሆን ይችላል። እነ ማርክስ እነ ኤንግልስ እነ ሌኒን እንደዛ አስበው ሊሆን ይችላል። እኛ የምናውቃት ጦቢያ ዩቶፒያ ግን ከእግዚአብሔር የተለየች አይደለችም። አምሳለ ገነት ናት ብለናል። ከመጀመሪያው ጀምሮ ስናወራ የነበረውን ነገር ታውቁታላችሁ በዚህ ኮርስ ላይ። ስለዚህ ከመንፈሳዊ ከእግዚአብሔር መንግስት የተለየች ዩቶፒያ አናውቅም በምድርም ላይ ማለት ነው። በሙሉ ሌሎቹ ኮራፕትድ የሆኑ ቨርዥን ናቸው ወይንም ሰብቨርዥንስ ናቸው። እንግዲህ ቀጣይ ሳምንት ላይ እናየዋለን። ለምሳሌ ማርክስ ይሄ ማርክሲዝም ሌኒኒዝም የኮሚዩኒዝም እሳቤ የአፖስቶሊክ ኮሚዩኒቲን ኮፒ በማድረግ የመጣ ነው። ማለትም የሐዋርያት ማህበር የምንለውን ግን ከመንፈሳዊ ክርስቲያናዊ እሴቱ ያላቀቀውና እነ ማርክስ እና ሌኒን እንግዲህ በድብቅ ሰይጣንን የሚያመልኩ አብዮተኞች እንደሆኑ እናውቃለን። ብዙ ምስጢሮች ወጥተዋል። እነሱ ምንም እንኳን ማቴሪያሊስት ነን ምንም በመንፈሳና ምናምን ቢሉም ደንበኛ ኢሉሚናቲ የሰይጣን አምላኪ የሰይጣን አድናቂ የሉሲፈር የሳጥናኤል የድፍረቱ አድናቂዎች መሆናቸው በተሰነደ ሁኔታ በትክክሉ ተረጋግጧልና እነዚህ ሰዎች ከሐዋርያት ማህበር የሚወስዱትን ወሰዱና በሰይጣናዊ መንገድ ቀይረው ኮሚኒዝም የሚባል ነገር አምጥተው ወታደራዊ ዲክቴተርሺፕ ምናምን ሚሊዮኖች ያለቁበት ብዙዎች የተጨቆኑበት ወዘተ መጣ። በውስጡ ግን ጥሩ ሀሳብ አልነበረም ማለት አይደለም። ጥሩ ሀሳብ ከሐዋርያት ማህበር ተወስዷል። በዚህ መልክ ነው ዓለማዊ ዩቶፒያዎች እንግዲህ እነዚህ በሰው ጥበብ የሚመጡ የተባሉና ፌል የሚያደርጉ ለሪጂዲቲ ለማፈን ለምናምን የተጋለጡ የምንላቸው ዩቶፒያዎች የሚፈጠሩት በዚህ መልክ ነው። እኛ እሱን አይደለም የምንፈልገው። እኛ የምንፈልገው በእግዚአብሔር ጸጋ የሚመጣውን ሰዎች ኮንሽስ ሆነው የራሳቸውን መንፈሳዊ እድገት በማምጣት በእግዚአብሔር ጸጋ በትክክል በቤተ ክርስቲያን ጸጋ የሚመጣውን ዩቶፒያ ትክክለኛውን ዩቶፒያ ነው የምንፈልገው። ይሄ ደግሞ ምንም ገደብ የለውም። ምክንያቱም የሰው ሊያድግ የሚችልበት መንፈሳዊ ማዕረግና ጸጋ ምንም አይነት ገደብ ስለሌለው እዚህ ቦታ ይቆማል የሚባል ነገር የለውም። ከበጎ ወደ በጎ እስከፈለገው ድረስ እየተራቀቀ እያደገ እየተስፋፋ ለሌላው ብርሃን እያበራ እያስደሰተ
መኖር መቀጠል የሚችል ሰላማዊ የሆነ አካሄድ ነው ማለት ነውና ይሄንን ነው የምንፈልገው። ስለዚህ ሴኩላሮቹን አመለካከት ብታዩ አንዳንድ ማቴሪያሎች ስታነቡ ግር እንዳይላችሁ ማለት ነው። ቤተክርስቲያንና ዩቶፒያን የማስተጻረር ነገር ስላለ ማለት ነው። ከዚህ ጋር በተያያዘ እንግዲህ የኤደን ገነትን ፕራይቬት ዩቶፒያ፣ የተስፋይቱን ምድር ሶሻል ዩቶፒያ፣ ጽዮንን ሳክራሜንታል ወይም ኮስሞሎጂካል ዩቶፒያ እንዲሁም የእግዚአብሔር መንግስትን በመስቀል ላይ የተገለጸችውን ዩኒቨርሳል ዩቶፒያ ብለናል። እንግዲህ ዛሬ ደግሞ አምስተኛዋን ቅድስት ቤተክርስቲያንን ማን እንበላት? አሁን ካልነው ጋር አያይዘን ፒልግሪምስ ዩቶፒያ ልንላት እንችላለን። ወይንም ደግሞ እንደ ጽዮንነቷ የጽዮንን ስም ድጋሜ ተጠቅመን ሳክራሜንታል ዩቶፒያ ልንላትም እንችላለን። ግን ያው ይሄንን በእንግዲህ ዩቶፒያኒዝምንና የቤተክርስቲያንን ምንነት አስተጻረው በሚያዩ ኢትዮጵያውያን ዘንድ እንዲያለውን አሰያየም ላታዩት ወይንም ከዚህ የተቃረነ አሰያየም ልታዩም ትችላላችሁ ማለት ነው። ሶስተኛው ቤተክርስቲያንን ዩቶፒያ የሚያደርጋት ደግሞ እንግዲህ ሐዋርያት ወደ ጠሩን ወደ ፍጹሙ አይነት ህይወት እንድንመጣ የሚያበቁን ሶስቱ ጸጋዎች የሚሰጡባት ቦታ ስለሆነች ነው። ይሄ የመጀመሪያው መጀመሪያ ላይ ተጠቀስኩላችሁ ከክብር ወደ ክብር ከጸጋ ወደ ጸጋ ሰዎች የሚመጡባት የምንለውን ስፔሲፊክስ እናደርገው በዚህ መልኩ መግለጽ እንችላለን። አሁን አንድ ሰው የሆኑ ሀብቶችን ይዞ ጥሩ ማህበረሰብ ለመገንባት ሶስት ጸጋዎች ያስፈልጉታል። የልጅነት ጸጋ፣ የክህነት ጸጋና የንግስና ጸጋ። እነኚህ ሶስቱ በመልከ ጼዴቅ ማንነት በኩል የተገለጹ ናቸውና በጣም በሚገርማችሁ ሁኔታ በአውሮፓ ሬኔሳንስ ጊዜ ክሬዚ ሊያስብላቸው በሚችል ደረጃ በሮያል ፕሪስትሁድ ወይንም የክህነት መንግስት በሚለው ላይ በጣም ሰፊ ውይይት ብዙ ነገር በአውሮፓ ላይ ነበረ። እንደውም በካቶሊክና በፕሮቴስታንት መካከል ያለውን ልዩነት መጀመሪያ የፈጠረው አንዱ ትልቁ ፋክተር ይሄ ነው ይባላል። ምክንያቱም ኢትዮጵያ ላይ ያዩት ነገር ማርቲን ሉተር ኢትዮጵያ ላይ ብዙ ነገሮችን ከኢትዮጵያ ቤተክርስቲያን እንደወሰደ እንደተማረ የሚገለጽ ነገር አለ። ራሱ ኢትዮጵያ ባይመጣም እዛ በነበረ አንድ ዲያቆን አማካኝነት ይባላል። ግን ይሄንን ስቶሪ ብዙም ባይ አላደርገውም። ማለትም አዎ አንድ ዲያቆን አናግሮ ሊሆን ይችላል። ግን they study obsessively ከአንድ ዲያቆን ብቻ የተማረው የሆነ በዛ ላይ ብቻ ተመስርቶ ዓለምን ያናወጠ ከቤተ ክርስቲያን የመከፈልን አይነት ነገር ሲያደርግ በአንድ ዲያቆን የተነሳ ነው። እንደዛ ሊሆን አይችልም። ከዲያቆኑ ጋር አውርቶ ሊሆን ይችላል። እኔ እንደማምነው ግን ከጥንትም ጀምሮ በእነዚህ በፍሪሜሰን በምስጢር ማህበራት ዘንድ ኢትዮጵያን የተመለከቱ ብዙ ዶክመንቶች በኤክስፕሎረሮች አማካኝነት ስለሚሰበሰቡ የሃይማኖት ዝንባሌው የነበራቸው በሙሉ ከሜዲቪያል ኤጅ ወዲህ እስከ ኤርሊ ሞደርን የነበሩት ሁሉ እስካሁንም ድረስ አመንም አላመንም በእነዚህ በተሰበሰቡ ጽሁፎች ዙሪያ ብዙ ምርምር ብዙ ንባብ ስለሚያደርጉ ማርቲን ሉተርም እንደማናቸውም ሁሉ ያነብ ስለነበረ ያንን ወደሚመቸው መንገድ ተጠቅሞ ሰክሰስፉል መሆን የቻለ የጀርመንን ናሽናል አይደንቲቲ ተጠቅሞ ፕሮቴስታንቲዝምን መመስረት የቻለ ስለሆነ ነው እንጂ ከአንድ ዲያቆን ጋር ባደረገው ንግግር ብቻ አሃ ብሎ ድንገት ተነስቶ ፕሮቴስታንት የሚባል እምነት መሰረተ ሚለውን ለመቀበል ትንሽ ይከብደኛል። እንደ አንድ ተጨማሪ ግብአት ግን ሆኖት ሊሆን ይችላል። በወቅቱ የነበረው ነገር ስለ ኢትዮጵያ በጣም ይጠናል። አለቀ። የፖለቲካም ሰዎች ተጓዦችም ሀብታሞችም የሃይማኖት ሰዎችም ስለ ኢትዮጵያ በጣም ያጠናሉ። ስለ ኢትዮጵያ ብቻም አይደለም ስለ ጥንታዊው የግብጽ ጉዳይ ስለ ጥንታዊው የግሪክም የሮምም ወደ ኋላ እየተመለሱ ብዙ ታሪኮችን ያጠናሉ። ኦብሰሲቭሊ ግን ስለ ኢትዮጵያ ይጠና ነበር ከሁሉም በላይ። ምክንያቱም ሌላውን ያውቁታል የራሳቸው ሀብት ስለሆነ ለየት ያለባቸው የኢትዮጵያ ጉዳይ ነው እና ከዚያ የተነሳ ከነበረው ሰፊ ምንድነው የሚባለው ፓራዳይም ሺፍት ልበላችሁ ያስተሳሰብ ለውጥ የተነሳ የመጣ ነውና ትልቁ አንዱ ጉዳይ ሮያል ፕሪስትሁድ የሚባለው ነው። እንግዲህ በአውሮፓ የነበረው አረዳድ እንዴት ነው? በሜዲቪያል ዘመን የሚባለው በሙሉ ማለት ነው። እንግዲህ ንጉሱ ስጋዊ ጉዳዮች ላይ ያተኩራል፣ ፖፑ መንፈሳዊ ጉዳዮች ላይ ያተኩራል። አለቀ። ንጉሱ ስጋዊ ጉዳዮች ላይ ያተኩራል ሲባል ስጋዊ ነው፣ ጥግ ድረስ ስጋዊ ነው። ምንም አይነት ለምሳሌ ይሄ ክርስቲያናዊ የሚባል ኤቲክስ ላይኖረው ሁሉ ይችላል። ማንኛውንም አሃዛባዊ አረመኔያዊ አስፈላጊ ጉዳዮችን በሙሉ ያደርጋል። በስጋዊ አረዳድ በስጋዊ አካሄድ ለብቻው ነው። ይሄ የስነ ምግባሩ ነገር የመንፈሳዊው ነገር ንጉሱን አይነካም፣ አይገዛኝም ብሎ ሁሉ ሊያስብ ይችላል። በዛ ደረጃ ድረስ የተለያዩ ናቸው። ግን አንዱ ለሌላኛው ቡራኬ እየሰጡ ነው የሚኖሩት። አንዱ ለሌላው እየገበረ ንጉሱ
ፖፑ እውቅና እየሰጠ ፖፑ ለንጉሱ እውቅና እየሰጠ በአውሮፓ ሀገራት ላይ እየተሾሙ እንደዛ ነበር የሚኖሩት። ፖፑ ደግሞ መንፈሳዊ ጉዳይ ላይ ፍጹም የበላይነትን ይዞ እንደዛ አይነት አኗኗር ነበራቸው። ኢትዮጵያ ላይ ግን ይለያል። ንጉሱ ራሱ ካህን ሊሆን ይችላል። እንግዲህ በነዛጉ ነገስታት በኩል የታየው ማለት ነው። ህዝቡ ራሱ እንደ ካህን ሊያረገው ይችላል። አንድ ተራ ምእመን የሚባለው ሰው የክህነት ባህሪ አለው። ማለትም ቤተ መቅደስ ውስጥ ገብቶ የሚቀድስ ዲያቆን፣ ቄስ፣ መነኩሴ፣ ካህን ባይሆንም ራሱ ክህነት ይሄ ምእመንነት ራሱ እቺ አንድ መክሊት ጸጋ ራሷ እንደ ክህነት ተቆጥራ ሰው ራሱ ካህን መስሎ ነው የሚኖረው። ራሱ ክርስቲያኑ ራሱ ሴቶቹ ራሳቸው ካህን መስለው ነው የሚኖሩት አኗኗራቸው ራሱ ማለት ነውና ይሄ ወደ ንጉሱ ሲመጣ ደግሞ የበለጠ የቤተክርስቲያኗ የበላይ ጠባቂ ንጉሱ ራሱ the act of royal supremacy እያሉ እንግዲህ የሬኔሳንስ ዘመን የእንግሊዝ ሪፎርመሮች ብዙ አብዮት ሊያካሂዱ የበቁት እዚህ ኢትዮጵያ ላይ ባዩት ነገር ምክንያት ነው። ይሄ ኢትዮጵያ መጽሐፌም ላይ ታገኙታላችሁ። እንደ በሰፊው እንግባበት ብንል አይበቃንም ጊዜው። ብቻ ግን ይሄ ሮያል ፕሪስትሁድ የክህነት መንግስት የሚባለው ነገር ሬኔሳንሱን በጣም ኃይል የሰጠና ይሄ ምን ማለት ነው? አዲስ አረዳድ የተመረጠም ህዝብ የተቀደሰ ለርስቱ የተለየ ወገን የመንግስት እና የክህነት ወገን ናችሁ ብሎ ቅዱስ ጴጥሮስ የተናገረው ጥቅሱን ቀጥታ ላንብብላችሁ። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የመንግስትና የክህነት ወገን፣ ቅዱስ ህዝብ፣ ለርስቱም የተለየ ወገን ናችሁ። ይህንን ቅዱስ ጴጥሮስ በሁለተኛ መልእክት ምዕራፍ 2 ቁጥር 4-7 የጻፈው ለአይሁዶች ብቻ አይደለም፣ ከአህዛብነት ወደ ክርስትና ለመጡት ሁሉ ነው። ከአይሁድነት ወደ ክርስትና፣ ከአህዛብም ወደ ክርስትና ለክርስቲያኖች በሙሉ የተነገረ ነው። እንደዛ ከሆነ ደግሞ እንደዛ ሆነን መኖር አለብን። ይሄ ነው እንግዲህ ወደ ሬኔሳንስ ያመጣቸው ወደ ሪፎርሜሽን ሁሉ ያመጣቸው ነገር ማለት ነውና ለዚህ ትልቅ ኢንስፓይሬሽን እኛ ነን የሰጠ ነው። ይሄ ጸጋ እንግዲህ የተመረጠ ትውልድ፣ የመንግስትና የክህነት ወገን፣ ቅዱስ ህዝብ። ኢትዮጵያ ማለት እኮ ይሄ ነው፣ ሌላ ነገር አይደለም። እያንዳንዱን ሰው ስታዩት እንደ ካህንም እንደ ንጉስም ያደርገዋል ብላችሁ ወሰዱት። እንግዲህ ንጉሱን ስታዩት እንደ ንጉስም ብቻ አይደለም፣ ከመነኩሴ ያልተናነሰ መንፈሳዊ ህይወት ሰዓታት አብሮ የሚቆም ሌሊቱን የሚያደርግ ከመነኮሳት ጋር ከካህናት ጋር የቤተ ክርስቲያኒቱ ጉዳይ ላይ የሚመክር የሚወስን እንዲሁም ሊቀድስም የሚችል ካህን በዛ ደረጃ ቅዱስም ሆኖ እንግዲህ በሰረገላ እስከ ሰማይ የተነጠቀ መላእክትን እያናገረ ለህዝቤ እንደዚህ ችግር ተከስቷል ምን ላርግላቸው እያለ ሱባኤ እየገባ ቅዱሳን በደመና እየመጡ እያነጋገሩት ስውራን እየተገለጹ እያነጋገሩት በዚህ ደረጃ የሚመራ የትኛው ንጉስ ነው እንደዛ የመራው እንደማትሉ ተስፋ አደርጋለሁ። መቼም የምናውቃቸውም አሉ የማናውቃቸውም አሉ፣ በታሪክ ያልተጻፉልን በዘመናዊው ታሪክ ያልተጻፉልን ስማቸው ሆን ተብሎ የተዘለለ በጣም አስደናቂ ነገስታት ኢትዮጵያ ያሏት። የተጻፉትም ራሳቸውን በትክክል አናውቃቸውም፣ እነሱን ራሱ በትክክል አልተረዳናቸውም ገናና በዚህ ደረጃ ይሄ it's mind blowing for everyone ለዓለም ህዝብ በሙሉ ትልቅ ብርሃን ያበራ ነገር ነውና ይሄን ጸጋ ከቤተ ክርስቲያን የምናገኝ ከሆነ ዩቶፒያኒዝም ያለ ቤተ ክርስቲያን ኢምፖሲብል ነው ማለት ነው። ሶሻል ኢንጂነሪንግ ያለ ቤተ ክርስቲያን አይቻልም። በሰው ጥበብ የሚባል ኢንጂነሪንግ ራሱ የለም። ምናልባት በሰይጣን ጥበብ እንደ ኢሉሚናቲ ሊሆን ይችላል። እሱ ያው ማንኛውንም ነገር እንግዲህ የሰውን ደካማ ጎኑን በመጠቀም በጣም ብዙ ቫይስ ክፋቶችን ለሰው ልጆች አስተምረዋል። በልቅ የሚያደርጉንን ባህሪያት በሙሉ አስለምደውናል እና በዛ በኩል ሌላ ሶሻል ኢንጂነሪንግ ሊኖር ይችል ይሆናል። ከዛ ውጭ ግን ወደ በጎ የምንሄድበት ከሆነ በእነኚህ በሶስቱ ጸጋዎች በኩል ብቻ ነው የሚሆነው። ህዳሴ ያለ ቤተ ክርስቲያን የለም ማለት ነው። ያለ እነኚህ ሶስቱ ጸጋዎች ዩቶፒያ የለም እና ይሄ ነው እንግዲህ ቤተ ክርስቲያንን ከዩቶፒያ ጋር የሚያገናኛት አንድ ትልቁ ጉዳይ ማለት ነው። እናም እንግዲህ እንድታስቡት የምፈልገው ጽዮን ቅድስት ቤተ ክርስቲያን መሀል ላይ ነች። ጽዮንን ክበቧት ተብሏል። በዙሪያዋ ያሉት አጥቢያ ነዋሪዎች በጠቅላላ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑት ከቤተ ክርስቲያን ይህንን ጸጋ እያገኙ በአካባቢያቸው ላይ ብርሃን መሆን ያለባቸው እነሱ ናቸው። ከቤተ ክርስቲያን የመፍትሄ ሀሳቦችን በማንኛውም ነገር በስነ መንግስት፣ በስነ ትምህርት፣ በኢኮኖሚክስ፣ በማህበራዊ ቀውሶች በምኖች ላይ ሁሉ አፕላይ ማድረግ ያለባቸው እነሱ ናቸው ማለት ነው። ይሄ ራሳችንን ካቆምን ለሌላው እንተርፋለን። እኛ ክራይሲስ ውስጥ ስንሆን አስቸጋሪ ጎረቤት ለማንኛውም ጎረቤት አስቸጋሪ ነውና ለሌሎችም ጭምር ጥቅም ነው። በዚህ እምነት ውስጥ ለሌሉትም ራሱ ትልቅ ጥቅም ነው። እኛ ስርዓት ብንይዝ ብዙ ነገሮች ስርዓት ይይዛሉ። እንኳን እኛ ጋር ሌሎች ቦታዎችም ላይ ትልቅ ስርዓት ይይዛል።
እኛ ስርዓት ይዘን ስለነበረ ነው አውሮፓን ስርዓት ማስያዝ የቻል ነው በመካከለኛው መቶ ክፍለ ዘመን። ስለዚህ የራስን ቤት በትክክል ማስተካከል ትልቅ ጸጋ ነው ማለት ነው። አራተኛ ቤተክርስቲያን ከዩቶፒያ ጋር ያላት ትስስር ወይንም ግንኙነት ከጥበብ ጋር ካላት ውህደት ጋር በጥብቅ የተቆራኘ ነው። እስካሁን ያወራነው ነገር በሙሉ ባይዘው በተለያየ መንገድ ይገለጻል እንጂ ተመሳሳይ ኮንሴፕት ነው። እንዴት ነው ዩቶፒያኒዝም ስንል እንደው ምን ለማለት ነው የሚለውን ትንሽ ለማፍታታት ያህል ነውና ጥበብ የምትባለዋ እንግዲህ ትልቅ ሰማያዊት ኃይል ከሶስቱ አካል አንዱ አካል የሆነው ወልድ ራሱ ነው ጥበብ የተባለው። ይሄ በመጽሐፍት ትርጓሜ ላይ በደንብ ይታወቃል። ጠቢቡ ሰሎሞን ስለ ጥበብ ብዙ የተናገራቸው ነገሮች አሉ። በአንድ በኩል ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጹ ናቸው፣ አንዳንዶቹ ደግሞ ስለ ቅድስት ቤተክርስቲያን የተገለጹ ናቸው የሚል ትምህርት አለ። ለምሳሌ ጥበብ ቤቷን ሰራች፣ 7 ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዕዷን አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አይምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለቅሁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ እያለች እንግዲህ በምሳሌ ምዕራፍ 9 ቁጥር 1 እስከ 6 የምትጣራዋ ቤተክርስቲያን ናት። ጠቢቡ ሰለሞን የገለጻት 7ቱ ምሰሶች የተባሉት 7ቱ አዕማደ ምስጢራት ናቸው። ማለትም ለማታውቁ ለመግለጽ ያህል ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ቀንዲል፣ ምስጢረ ተክሊል፣ ምስጢረ ጥምቀት፣ ምስጢረ ንስሐ እና ምስጢረ ሜሮን ተብለው የተገለጹት ናቸው። እነዚህን 7ቱን ምሰሶች አቁማ ቤተክርስቲያን እንግዲህ ትጣራለች ማለት ነው። ጠጅ ወይን ጠጄን ጠጡ፣ ኑ እንጀራዬን ብሉ፣ ስጋው ደግሞ ኑ ተቀበሉ እያለች ወደ ጥበብ ሕይወት ትጠራለች ተብላ የተገለጸችው ናት። እንግዲህና ቤተክርስቲያን ያው እንደምናውቀው እንደ ማንኛውም ህንፃ ነው ስትሰራ መጀመሪያ ላይ የምትሰራው ከድንጋይ፣ ከእንጨት፣ ከጡብ፣ ከሳር፣ ከቆርቆሮ ልትሰራ ትችላለች በገጠርም በከተማም። ወይም ደግሞ እንግዲህ እንዳለው ገንዘብ በእንቁም በእብነበረድም በምንም ልትሰራ ትችላለች። ከዚያ በኋላ ግን እቺ ጥበብ የምትባለዋ ላይኛይቱ ኃይል ከሰማይ መታ ስትዋሃዳት ነው ቤተክርስቲያን የምትሆነው። ይሄ እንግዲህ ያው ቅዳሴ ቤቱ ከብሮ ታቦተ ሕጉ ሲገባ ቤተክርስቲያን ተብላ ከተጠራችበት ጊዜ ጀምሮ ልዩ የሆነ ሰማያዊ ኃይልና ማንነትን ትጎናጸፍና ህያው ተቋም ትሆናለች ማለት ነው። አሁን ብሎኬት ብቻ አይደለችም፣ አሁን ሲሚንቶ ብቻ አይደለችም። እንደ ቤት እንደ ቦታ ነው እንግዲህ ስናይ ቤተክርስቲያን ስንል የቤተክርስቲያን አስተዳደርም ቤተክርስቲያን ይባላል፣ አንድ ሰውም ቤተክርስቲያን ይባላል፣ ምእመኑ ራሱ ቤተክርስቲያን ይባላል የሚለውን እውነታ ሳንረሳው እንደ ተቋም ራሱ እንደዚህ በቆመችበት ቦታ ላይ ቤተክርስቲያን ተብላ በተተከለችበት ቦታ ላይ ራሱ ያላትን ክብር ነው እየተነጋገርን ያለ ነውና ያ ኃይል ሲዋሃዳት ከዚያን ጊዜ ጀምሮ ህያው አካል ትሆናለች፣ መንፈሳዊ አካል ትሆናለች፣ የክርስቶስ አካል ትሆናለች። ክርስቶስ ያድርባታል፣ ይዋሃዳታል። ልክ እንደ እግዚአብሔር መጀመሪያ አዳምን ሲፈጥር በዘፍጥረት ምዕራፍ 2 እንደተገለጸልን ከፈጠረው በኋላ ከምድር አፈር ካበጀው በኋላ በፊቱም ላይ የህይወት እስትንፋስን እፍ አለበት፣ ሰውም ህያው ነፍስ ያለው ሆነ የሚል አገላለጽ እናገኛለንና የእግዚአብሔር እስትንፋስ እፍ ከመባሉ በፊት ምንድነው የነበረው ቢባል ደመ ነፍስ ነው የነበረው። ልክ እንደ እንስሳ ማለት ነው። ያቺ ነፍስ ልክ እንደ እንስሳ ነፍስ ናትና ደማችን ውስጥ ያለች ናት። አሁን ያንን እንደ ማንኛውም ህንጻ ብላችሁ ውሰዱት። እፍ ከተባለበት በኋላ ግን ህያው ነፍስ ያለው ሆነ ተባለ አይደል? ከዚያ በኋላ የእግዚአብሔር አምሳል የሚያደርገው ትልቁን ሀብት አገኘ ማለት ነውና ቤተክርስቲያንም ልክ እንደዛው እፍ ስትባል የክርስቶስ አካል የክርስቶስ ሙሽራ ትሆናለች ማለት ነው ስትቀደስ ያንን ኃይል ስትለብስ። ስለዛ ነው እንግዲህ ቤተክርስቲያንን ማሸነፍ የማይቻለው። እዚህ ጋር በዲጂኖ በማፍረስ ብቻ ቤተክርስቲያንን ማጥፋት አይቻልም የሚባለው ለዛ ነው። ምክንያቱም ሰውን ስጋውን እንገለው ይሆናል፣ ነፍሱን ግን አንገለው። ነፍሱ ሌላ ቦታ አለች። ካስፈለገም ገዳይዋ ልትፋረድ ትችላለች። በህልማችንም መጣ ልታቃዠን ትችላለች። ያ የገደልነው ሰው ነፍስ መጥቶ ሊበቀለን ይችላል እያስደነገጠ እና የቤተክርስቲያንንም እንደዛው በመዋቅር አስተዳደሩን በመያዝ እንዲህ በማድረግ እዚህ ጋር በመቆጣጠር እዛ ጋር የገንዘብ ፍሰቱን በመያዝ እዚህ ጋር እንደዚህ በማለት ምናምን ልንቆጣጠራት የማንችለው ሰማያዊ ኃይል ላይ ስለሚዋሃዳት ነው። እና ይሄ ኃይል ጥበብ ይባላል። ቤተክርስቲያን ባህረ ጥበባት የሚባለውን ስያሜዋን የምታገኘው እንግዲህ ከዚህ የተነሳ ነው ማለት ነው። የጥበብ ማደሪያ ከሆነች በውስጡ የሚገቡትን የሚወጡትን አባሎቿን ልጆቿን በጥምቀት
በጎጥ በማንነት በቋንቋ በብሔር በባቢሎናዊነት ከተከፋፈለው ወደማይጠፋው ዘር በጥምቀት ያመጣቻቸውን የወለደቻቸውን ልጆቿን ወደ ጥበብ በማሳደግ ደግሞ ከዚያ በኋላ ለከፍተኛ ማንነት ታበቃቸዋለች ማለት ነው። እንደዛ የበቁላት ሲመጡ ዩቶፒያ እየሆኑላት ይመጣሉ ማለት ነው ማህበረሰቦቿ ወይንም ልጆቿ። እና ይሄ እንግዲህ በተለያየ መልክ እንፈልገዋለን፣ በተለያየ አገላለጽ። ለምሳሌ ላይፍ ሎንግ ለርኒንግ የሚባል ነገር አለ። ሰው በእድሜ ዘመኑ ሁሉ ተማሪ መሆን አለበት ይባላል። አሁን በኤጁኬሽን ላይ ላይፍ ሎንግ ለርኒንግ የሚባለው አንድ ራሱን የቻለ ትልቅ ርዕሰ ጉዳይ ነው። እንደውም አዳልት ኤጁኬሽን የሚባል ዲፓርትመንት ሁሉ አለ በኤጁኬሽን ፊልድ ውስጥ የሌላችሁ ለማታውቁ ማለት ነው። አዳልት ኤጁኬሽን ማለት ትምህርት በልጅነት ብቻ አይደለም። ሰው ትምህርት ይስማማዋል፣ ለትምህርት የተፈጠረ ነው። እያደገ አይምሮውን እያጎለበተ እያደገ እስከ መጨረሻው ድረስ አዳዲስ ስኪሎች፣ አዳዲስ እይታዎች፣ አዳዲስ ነገሮች እየተማረ የሚኖር ካልሆነ በቀር የሆነ ቦታ ላይ በቃ እኔ ከዚህ በኋላ አይምሮ ይደንዝዟል ብሎ የሚቆም ከሆነ ወደ ጥፋት ነው እየመጣ የሚመጣው። ምክንያቱም ዊዝደም ሁልጊዜ ኤንጌጅመንት ትፈልጋለች፣ ጥበብ ሁልጊዜ ማደግ ትፈልጋለች እስከምንችለው አቅም ድረስ እንደየተሰጠን መክሊት። እንደዛ እንዲሆን ላይፍ ሎንግ ለርኒንግ መኖር አለበት ተብሎ እንግዲህ ከተማዎቻችን ሁሉ ሳይቀሩ ለትምህርት የተመቹ መሆን አለባቸው። ዩኒቨርሲቲዎቻችን ኢቭን ቤታችን እንኳን ራሱ አዲስ ነገር ለመማር እዚህ ጋር የሚነበቡ መጽሐፍት እዛ ጋር እንደዚህ እዛ ጋር እንደዚህ ለመማር ለማወቅ ለመለወጥ ሁልጊዜም ክፍት መሆን አለበት የሰው ልጅ የሚል ነገር ሁሉ እንግዲህ በዓለማዊው እንኳን ይመጣልና በመንፈሳዊው ስታዩት ደግሞ እንግዲህ ጥበብ የምትባለው ሁሉ ጊዜ የምትጣራዋ ቅድም ያልነው መጀመሪያ ላይ ያልነው ከጸጋ ወደ ጸጋ የመሄድን ሂደት እስከ መጨረሻው ህቅታ ድረስ ሳናቋርጥ ወደፊት እንድንገሰግስበት ለመግፋት ነው እንግዲህ እቺ ተቋም ያለችው ማለት ነው። አለዚያ ወደታች ነው የምንንሸራተተው። እንደውም በእንግሊዝኛው ምን ይባላል? ዊዝደም ኢዝ ቨርቹ። ስለዚህ ዊዝደምን ሁሉ ጊዜ እያገኘ የማይሄድ ሰው ወደ ዊክድነስ መምጣቱ አይቀርም። ይሄንን ጠቢቡ ሶሎሞንም ይለዋል። ግን ያው እንግዲህ የስነ ትምህርት ሰዎች ደግሞ የራሳቸው ፈጠራ አስመስለው ማውራት ስላለባቸው ማለት ነውና ጥበብን ሁሉ ጊዜ እያገኛት እየተከተላት የማይኖር ሰው ወደ ክፉነትና ወደ ሞኝነት ወደ ስንፍና እየመጣ መምጣቱ አይቀርም እንጂ ጥበብ ሳይኖረው ጥሩ ሰው ሆኖ መኖር የሚባል ነገር የለም እስከ መባል ነው የሚደርሰው። ምክንያቱም ጥበብ the highest form of virtue ናት የሚባል ነገር ስለሆነ ማለት ነው። ስለዚህ እንግዲህ በዚህ ደረጃ ካየነው ቤተክርስቲያን ባህረ ጥበባት ከሆነች ዩቶፒያ የሚመጣው ብዙ ጠቢባንን ስታፈራ ከሆነ ቤተክርስቲያን ልጆቿን በጥበብ መስመር ላይ ሁሉ ጊዜም እየመራች መሄድ ካለባት የኛ ችግር ምንድነው የሚለውን እንዳለ እንግዲህ ብዙ ችግሮች እንዳሉ ሆነው ከቤተክርስቲያን ያለ ችግር የለም። ምክንያቱም ኦሬዲ ኃይሉን ታጥቃ ነው የመጣችው። በቃ ስትቀደስ ጀምሮ ወልድ ጥበብ ካረፈባት ጊዜ ጀምሮ ማደሪያው ከሆነች ጊዜ ጀምሮ እኛም በጥበብ ለማሳደግ ምንም ነገር ጎድሏት አይደለም ወደዚህ ምድር የመጣችው። ከኛ ግን ብዙ ነገር ሊጎል ይችላል። ከአገልጋዩ፣ ከምእመኑ፣ ካስተዳደሩ፣ ከምኑ ብዙ ነገር ሊጎል ይችላል ሰዎች እንደመሆናችንና እንዴት እናስበው የሚለውን ነገር ብቻ አንድ ምሳሌ ልስጣችሁ። የፀሐይ ከተማ መጽሐፌ ላይ ከገለጽኳቸው ነገሮች መካከል ጥበብ ራሱ የአንድ ሃይማኖታዊው ክፍል ማለትም ትምህርት የምንለው ለምሳሌ ሚኒስትሪ ኦፍ ኤጁኬሽን በኢትዮጵያ ቤተክርስቲያን ነበረች በአፄ ኃይለ ሥላሴ ጊዜ። እንደውም የትምህርትና ስነ ጥበባት ሚኒስቴር ተብሎ ነው ትምህርት ሚኒስቴር ራሱ በኋላ ላይ ለብቻው ሲቋቋም ጥበብ የምትለው ቃል ሁሉ አብራው ነበረች። የትምህርትና ስነ ጥበባት ሚኒስቴር ተብሎ ነው የተቋቋመውና መጀመሪያ በበላይነት ትመራው የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ለምን? ግንዛቤው ስለነበረ ነው። ትምህርትን መምራት ያለባት ቤተክርስቲያን ናት ተብሎ ስለሚታሰብ ማለት ነው። እና የኢትዮጵያውያን መገለጫ ዋና መርሃቸው አገራዊ መርሃቸው ናቸው ብዬ የነገርኳችሁ 3 ዋና መርሆች ነበሩ። ካስታወሳችሁ በቁጥር 3 ቪዲዮ ላይ ከ3 ዓመት በፊት የለቀቁት በዚህ ዩቲዩብ ቻናል ላይ ማለት ነው። እነዛ ምንድናቸው? አንደኛ እግዚአብሔርን እያመለኩና እያገለገሉ መኖር፣ ሁለተኛ ጥበብን እያጠኑ መኖር። እችናት እንግዲህ ሁለተኛዋ ጥበብን እያጠኑ መኖር፣ ሶስተኛ ታሪክን እየመዘገቡ ማኖር የሚል ነውና ይሄ ጥበብን እያጠኑ መኖር የሚለው አሁን ከምናወራው ጋር ይያያዛል። ትእዛዙ ምን ማለት ነው መሰላችሁ? ቤተክርስቲያን ውስጥ ያለውን የማያልቅ ጥበብ እየተማራችሁት ኑሩ። እድሜ ልካችሁን ስታጠኑ ብትኖሩ አጨርሱትም ነው። እንደው ትርጓሜ ብቻ ተምሮ እንኳን ለመጨረስ ስንት ዓመት ይወስዳል? ሌላውን ተውት። አንድ ሰው የትርጓሜ መምህር ሆነ ለመባል ስንት ነገር ተምሮ ጨርሶ ነው። የቅኔ፣ የድጓ፣ የአቋቋም የሚሉትን ነገሮች ስንት ዓመት ይወስድበታል? 4 አይና ለመባል ስንት ዓመት ይወስድበታል? ይሄ እንግዲህ በአቅማችን የሚመደቡልን መምህራን ሊማሩት የሚገባው ተብሎ የሚታሰበው ነው። ግን ደግሞ በጸጋ እግዚአብሔር ታግዞ ደግሞ
ብዙ ምርምሮች ውስጥ ቢገባ ስንት አይነት ነገሮች ይገለጹለታል። በሬኔሳንሱ ዘመን እንግዲህ የጥበብ ሀብቶች ናቸው ተብለው የሚታሰቡና ኢትዮጵያንም ጭምር አጥንተው ከሌሎች ሲቪላይዜሽኖች ጋር ኢትዮጵያን ጭምር አጥንተው የገለጿቸው ወደ 13 የሚደርሱ ፊልዶች አሉ። መነሻቸው ቤተክርስቲያን የሆኑ መነሻቸው እንደ ኢትዮጵያ ያሉ ጥንታዊ ስልጣኔዎች የሆኑ በትክክል ከኢትዮጵያ እንዳመጡትም ይሄንን በደንብ ገልጸውታልና ከዚያ በኋላ ግን በዘመናዊው ዓለም ከዚህ ከመንፈሳዊው ከክርስቲያናዊው ከቤተክርስቲያን የሚያገናኛቸው እውነታ ተቋርጦ ዓለማውያን የፈጠሯቸው መስለው የሚታዩን ብዙ የእውቀት ዘርፎች አሉ። የተወሰኑትን እናውቃቸዋለን፣ የተወሰኑት አዲስ ሊሆኑብን ይችላሉ። ለምሳሌ ይሄን የፀሐይ ከተማ መጽሐፍ ላይ ታገኙታላችሁ። ለምሳሌ የፀሐይ የጨረቃ የከዋክብት ጥናት ከቤተክርስቲያን በጣም ብዙ ነገር እንደሚወሰድ ይሄንን እናውቃለን። ያነጋገር ክህሎት ስልጠና የሚባል ነገር ድሮ ነበር። የሚገርማችሁ ሬቶሪክ የሚባለው ማለት ነው። ያነጋገር ክህሎት አንድ ራሱን የቻለ የትምህርት ስርዓት ነበረ። አስባችሁታል? ከቤተክርስቲያን የተገኘ ማለት ነው። አሁን ሬቶሪክ የሚባለው የት ነው ካላችሁ ሳጣኒስቶች ናቸው የሚያስተምሩት እሱን ትምህርት በምስጢር ማህበራት አማካኝነትና የሚፈልጓቸውን የአብዮት መሪዎች የሚፈልጓቸውን ይሄ የምስጢር ማህበራት በዓለም ላይ እንዲሰፍን የሚፈልጓቸውን ኢሉሚናቲያዊ አስተሳሰቦች የሚያሰርጹላቸውን ወጣት መሪዎች የሚቀርጹት በሬቶሪክ ስኩልስ ወይንም በአነጋገር ጥበብ ትምህርት ቤቶች ውስጥ ነው። ድሮ ግን የቤተክርስቲያን ትምህርት ነበር እና የሚማሩት ምን ለመሆን ነበር መሰላችሁ? ልጆች ሴቶችም ወንዶችም በተለይ ደግሞ ያው ወደ ክህነቱ የሚመጡት የሚማሩት እንደ ሐዋርያት መናገርን እንዲለምዱ። አይገርምም? የሐዋርያትን አይነት የወንድማማችነት ቋንቋ ትልቅ ኃይል ያለውን ነገር በትህትና የመግለጽ መቻል። ለምሳሌ እኔ ስለዚህ ጉዳይ በደንብ እንደው እስከ መጨረሻው ድረስ አውቄ አይደለም ይሄን እምላችሁ፣ ግን ከኢትዮጵያን ስተዲስ ውስጥ ካነበብኩት በመነሳት ነው ይሄን እምላችሁና ያነጋገር ጥበብ ትልቅ የቤተ ክርስቲያን ትምህርት ነበርና እንግዲህ አሁን የጳውሎስን መልእክተ ዮሐንስን እንደዚህ ተማሩ ሲባሉ ህፃናት ተነሽ ተጣዩን እንዲለዩ ግዕዙን እንዲያውቁ ብቻ ሳይሆን ብዙ ኤሌመንቶች ውስጡ አሉት አብረው ማለት ነው። እንግዲህ እንዲያዳብሩት የሚፈለገው ክህሎት ወይንም ስኪል ምን ያህል ተዋህዷቸው ነው ያን ያነጋገር ጥበብ የሚማሩት? እንዲሁ ለመሸምደድ ያህል ሸምድደውት ነው የሚያልፉት ወይንስ የዕለት ተዕለት ንግግራቸው በዛ የተቃኘ እንዲሆን አድርገን እናስተምራቸዋለን? እኔ እዚህ ጋር ትልቅ ጋፕ ያለ ይመስለኛል። ሽምደዳው አንድ ነገር ነው። በማናየው መልኩ ራሱ በዛ መልኩ መሸምደዳቸው በራሱ የሚሰጣቸው አንድ በረከት ይኖራል። ከክህነት ጋር ደግሞ አብሮ ከሆነ ዲቁና ቅስና ሲሾሙ የሆነ የሚያገኙት ነገር አለ፣ ግን ሙሉ አይደለም። ለምን? የመጀመሪያው የትምህርቱን አነሳስ ዓላማ ስለረሳ ነው ማለት ነው። እና እንዳልኳቸው አሁን አንድ ትልቁ ዓላማው ያነጋገር ክህሎት እንደ ሐዋርያት መናገር እንዲለምዱ የሚለው ነገር ነው። ንግግራቸው ጋጠወጥ እንዳይሆን፣ እዚህ ጋር ዲቁና ተሹመው እዚህ ጋር በጋጠወጥነት ማንንም የሚናገሩ እንዳይሆኑ፣ ሲገስጹም በትክክል እንዴት መገሰጽ እንዳለባቸው እንዲያውቁ፣ ሽማግሌው እንዴት ማናገር እንዳለባቸው እንዲያውቁ፣ ቆነጃጅትን እንዴት ማናገር እንዳለባቸው እንዲያውቁ፣ ህፃናትን እንዴት ማናገር እንዳለባቸው እንዲያውቁ። ይሄ የሐዋርያትን ታንግ እንግዲህ አሁን ልሳን እየተባለ የተለያየ ጭቅጭቅ የምናመጣበት ነገር ሁሉ ሬቶሪክ በአነጋገር ጥበብ ራሱ ቢተካ እንዴት መልካም ነበር። ግን አሁን የአነጋገር ጥበብን እንዳልኳችሁ የጥንቱ የአህዛብ የነ ዲሞስቴንስ የነ ስካልን ቦምስ እንግዲህ በየል ዩኒቨርሲቲ ላይ ያለ የሚባለው የስካልን ቦምስ ሶሳይቲ እነሱ የሚያስተምሩት የምስጢር ማህበራት የሚያስተምሩት የምንድነው ህዝብ ማደንዘዣ ጥበብ ቅቤ ምንድነው የሚባለው ቅቤ የመቀባትና በምላስ ጤፍ የመቁላት የፖለቲካ አነጋገር ጥበብ የሆነ ነገር እያናገሩ ህዝብ ገደል የመክተት ጥበብ ይሄ ወደዚህ ተቀይሮ ተበላሽቶ ሰይጣን ጠልፎ ወስዶታል ማለት ነውና ቤተክርስቲያን ይሄንን ነገር ሁሉ ለህዝቦቿ ለሚሾሙት ቅስና ለሚሾሙት ዲቁና ለሚሾሙት ብቻ አይደለም ለምእመናኖቿ በሙሉ ይሄንን ጥበብ ማስተማር ትችላለች ከልጅነት ጀምሮ። ላንጉዌጅ አርትስ የሚባለው አንዱ ይሄ ነው። እንግዲህ አንድ ፊልድ ነው ትምህርት ቤት ውስጥ የወጣው ግን ከቤተክርስቲያን ነው። ቤተክርስቲያን ግን አሁን ሪኮግናይዝም አታረገው። ቤተክርስቲያን እውነተኛዋ መንፈሳዊቷ ተቋም ሪኮግናይዝ ታረጋዋለች። እኛ ማለት ነው እኛ በዚህ ዘመን ያለ ነው ይሄ ላንጉዌጅ አርትስ ተብሎ የንግግር ክህሎት ልጆች የሚማሩበትን ላናስበው ሁሉ እንችላለን የኛ ሀብት ነው ብለንና ምን መምሰል እንዳለበት ኦሪጂናል መልኩ ሁሉ ሊጠፋን ይችላል። ይሄ ነው እንግዲህ ጥበብ የሚባለው አንዱ እንግዲህ ያው ብሬን ስቶርም እንድታደርጉ ነው በዚሁ አጋጣሚ ሁሉንም ነገር እኔ ስለ ቤተክርስቲያን ጥበብ ከየት ተነስቶ የት ይደርሳል የሚለውን እኔ በጭራሽ በእኔ አቅም ሙሉውን ነገር ልገልጽላችሁ የምችለው ነገር አይኖርም፣ ግን ለማሰብ ይረዳችኋል በሚል ነው። የስነ ትዕይንተ ዓለም ጥናት ወይንም ኮስሞግራፊ ወይም ኮስሞሎጂ የሚባለው ይሄ ዓለም ጸንታ የምትኖርበትን ስርዓት ለማወቅ የሚደረግ ነገር ከጂኦግራፊም ከአስትሮኖሚም ከምንም
የተገናኘ አይነት ነገር ሆኖ ምን ከራከርበት ያውን ሰባቱ ሰማያት ምድር ጠፍጣፋ ናት ወይስ አይደለችም? በምን ላይ ነው የጸናችው? ከምድር በታች ውሃ አለ የሚባለው ምድርን በኋላ ያጸናት የሚባለው ይሄን የሚደግፍ ነገር አለ ወይ? ወዘተ ወዘተ ሳይንሱ ምኑ ምን ይላል የሚለው አሁን ይሄንን ግለሰቦች ናቸው በራሳቸው ኢንትረስት ብዙ ነገር ኢንቨስቲጌት የሚያደርጉትና ሶሻል ሚዲያ ላይ እየወጡ ሲናገሩ ምን ሲሉ የምንሰማቸው ይሄ በራስ ጥረት የሚካሄድ ነገር ነው። ቤተክርስቲያን ግን እንደ ተቋም ምንድነው ለልጆቿ የምታስተምረው በዚህ ዙሪያ? ምድር ናት በፀሐይ ዙሪያ የምትዞረው ወይስ ፀሐይ ናት በምድር ዙሪያ የምትዞረው? እንዴት ነው ነገሩ የሚለውን አይ እንግዲህ ምናምን ተብሎ ያው ከሳይንሱ ጋር ለማስማማትም እየተሞከረ የሚባል ነገር አለ። ግን who is going to give definite answer? ከፈለግን ማጥናት እንችላለን። ክርስቶስን ግለጽልን ብንለው ይገልጽልናል። ምድራዊ ማስረጃ ተጠቅመን እውነተኛውን ነገር ለልጆቻችን ማስረዳት በምንችልበት ደረጃ እንኳን ሳይቀር እውነታን ይገልጽልናል። ይሄ ነፍሳችሁ ከስጋችሁ ተነጥላ ወደ ሰማይ ካልተነጠቃችሁ በስተቀር አታዩትም በሚባል አይነት ደረጃ ብቻ ሳይሆን በምድርም ላይ ጠቢባን ሆነን ያንን የምንረዳበትን አይነት አይናችን የሚገለጥበትን ስኪል ሁሉ ሊሰጠን ይችላልና ጥበብን ማጥናት ማለት እንግዲህ አንዱ ይሄ ነው። ብዙ ጊዜ ልጆች ይጠይቁኛል፣ አንዳንድ ጊዜ ምንድነው የምታስቢ በዙ ዙሪያ ይሉኛልና ክፍተት እኮ ነው ይሄ ትልቅ እንግዲህ ጠቢባን ከሆን መሙላት ያለብን ዩቶፒያን ቲንከርስ ከሆን በዚህ ዙሪያ ሁሉ ክፍተቶችን እየሞላን ወደ ነበረው እውቀት ምንመጣበት ምንም እኮ አዲስ ምንፈለስፈው ነገር የለም። ግን እግዚአብሔር እንዲገልጥ እያደረግን ያም ድካም ስለሚፈልግ ማለት ነው። እግዚአብሔር እንዲገልጽ ስነ ፍጥረትን አይተን የምንማርበትን መንገድ አንድ ጋሊሌዮ ብቻ ሊወስንልን አይገባም። እኛ ስለ ኮስሞሎጂ ምን እንደምናስብ እና እኛ እውነታውን የቱ ጋር ነው እውነታው ያለው ስለ እያንዳንዱ ነገር የሚለውን አንድ ራሱን የቻለ ዘርፍ ሆኖ በቤተክርስቲያን ውስጥ ሊጠና የሚችልና በእርግጠኝነት በቤተክርስቲያን ውስጥ መልስ ማግኘት የሚችል ዘርፍ ነው ማለት ነው። ሌላ ምሳሌ የስነ ቁጥር ጥናት፣ ስነ አመክንዮ፣ ሎጂክ በጣም ሃይማኖትን ለመረዳት ብቻውን መቆም የማይችል ተደርጎ ስለሚታይ ብቻ ኃይል የሌለው ተደርጎ የሚታሰብ ግን በጣም ኃይል ያለው ስነ አመክንዮ ማለት ትክክለኛ ኮንክሉዥን ላይ መድረስ መቻል። ይሄ እኮ የተገራ አይምሮ ይጠይቃል። ኤ causes B causes C therefore A causes C ብሎ በትክክል ሪዝን አውት ማድረግ መቻል የጤናማ አይምሮ አንድ መገለጫ ነው። መሰረታዊው ነገር ነው። እንደው ወደ እግዚአብሔር የሚያደርሰን ነገር እንኳን ባይሆንም ቢያንስ አይምሮአችንን ግን ወደ ቀና መንገድ ቀጥ አድርጎ መስመር ያስይዝልናልና ይሄም ከቤተክርስቲያን የወጣ የስነ አመክንዮ ትምህርት አካሄድ ነው። ግን ያው የአህዛብ ነገር ሲቀላቀልበት በሎጂክ ብቻ ተጠቅሞ የማይረባ አስተሳሰብን የመፍጠር ምን አይነት ነገሮች ሊኖሩበት ይችላሉና እኔ አንዳንድ ጊዜ ስለ ሃይማኖት ብዙ ከማውራታችን በፊት ስለ መንፈሳዊ ብዙ ከማውራታችን በፊት ስለምናየው ነገር የምናየውን ነገር በትክክል መግለጽ መቻል። ይሄ ምንድነው? ላፕቶፕ ነው ብሎ በትክክል መግለጽ መቻል በራሱ አንድ ትልቅ ነገር ነው። የምናየውን በትክክል ካልገለጽ ነው ስለማናየው እንዴት ነው የምናወራው? እና አንዳንድ ጊዜ ቆይ አንቺ ሃይማኖት አይደለም የሚያስፈልግሽ ሎጂክ ነው መጀመሪያ የምላቸው ጊዜ አለ። ሶሻል ሚዲያ ላይ ክርክር ሳደርግ አንዳንድ ጊዜ ይሄን ቃል ስጠቀም አይታችሁ ሊሆን ይችላልና ኖ ሌትስ ጎ ባክ ቱ ሎጂክ ላለው ሎጂክ እና ይሄ ራሽናል ቲንኪንግ የሚባለው ነገር በራሱ የስነ አመክንዮ አካሄድ አንድ ራሱን የቻለ ሀብት ነው። የቋንቋና የሰዋሰው ጥናት ብዙ የጠፉ ቃላት አሉ ይባላል። ሰው አስተሳሰቡን መገደብ ከተፈለገ ከዲክሽነሪ ውስጥ ብዙ ቃላት በማጥፋት አስተሳሰቡን መገደብ ይቻላል። እንደነበሩ የማናቃቸው ኮንሴፕቶች እንዳሉ የማናቃቸው አገላለጾች የተወሳሰበም ይሁን በጣም ቀላልም ይሁን በጣም ደስ የሚልም ይሁን በጣም የረቀቀም ይሁን ጥሩ ውስጣዊ እይታ የሚፈልግ ነገርም ይሁን ብቻ የሆነ ነገር ወይ ውበት ሊሆን ይችላል ወይ ደግሞ ብርሃናማነት ሊሆን ይችላል። የሆነ ነገርን ለመግለጽ የሚያስችል ቃላት ሊኖሩ ይችላሉ። ብዙ ቃላት የአመራር ጥበብን ሊሆን ይችላል። በተለያዩ እንግዲህ የሙያ ጃርገንስ የሚባሉ አሉ። እሱን ማለት ሳይሆን ሰው በሰውነቱ ሊያውቅ የሚገባቸው ብዙ ቃላት ጃርገኑም ያው እንዳለው ሆኖ ማለት ነውና እነዚህን አይነት ቃላት ከገደብንበት አንድን ሰው የሚያውቀው ነገር በጣም ሊሚትድ እየሆነ ይመጣል። ድንቁርና በብዙ መልክ ነው ወደ ሰው የሚመጣው። ትምህርት ቤት ባለመሄድ ብቻ አይደለም። ትምህርት ቤት ሄዶም እነዛን ቃላት ካላገኘና ዲፋይን ካልተደረጉለት የላንጉዌጅ ሊሚቴሽን ይመጣል፣ የአይምሮ ጥበት ይመጣልና እንደዚህ አይነት ነገሮች ሁሉ አሉ ይባላል። ይሄን ነገር በንባብ ደረጃ የተወሰነ አቀው ነበር። ግን የሚገርማቸው አንድ ሰው ደግሞ አረጋገጠልኝና ውጭ ሀገር የሚኖር ሰው ነው ይሄን ያረጋገጠልኝ። የሆነ ለነሱ ብቻ የተፈቀደ ትምህርት ለመማር ገባው። ያው እዛ ሀገር ብዙ ለኖሩ ወይም ደግሞ የዛው ሀገር ተወላጅ ብቻ ለሆኑ አውሮፓ ሀገር ውስጥ ነውና
ገብቼ ስማር ከመጀመሪያው ጀምሮ በጣም እየገረመኝ የነበረው የቃላቱ አይነትና የሚገራርሙ ቃላት አዳዲስ ቃላት ነው የተማርኩት። እና ደግሞ በጣም ብዙ ምድር ላይ ያሉ ነገሮችን ለመግለጽ የሚመቹ ቃላት ናቸው ብሎ ይሄን ነገር ሲነግሩኝ እኔ በጣም ነው የተገረምኩትና አለ ማለት ነው እውነትም ለሆነ ስፔሻል ሩሊንግ ክላስ ብቻ ሪዘርቭድ የሆነ ሌላው ዓለም ግን ያው በሚዲያው በመናሙኑ በኤጁኬሽን እንትኖች በኩል ሊሚትድ የሆነ በቃ የሚፈቀዱልን ቃላት አሉ እንድናቅ የሚፈቀዱልን ማይፈቀዱልን ደግሞ አሉ ማለት ነውና ተከልክለን አይደለም ከመርሳት የሚመጡ ነገሮች ናቸው እነዚህ። ስለዚህ ይሄ ሁሉ እንግዲህ አንዱን ነገር ለመጥቀስ ያህል ነው። እንግዲህ ይሄ በቋንቋ ጥናት ውስጥ ምን ልትለን ትችላለች ቤተክርስቲያን በዚህ ሁሉ ጉዳይ ላይ? ስለ መድኃኒት ይሄ እንግዲህ አንድ ፊልድ ነው፣ ብዙ አልገባበትም። ስለ ሕክምናና መድኃኒት፣ ስለ ስነ ፍጥረት ጥናት፣ እንስሳት፣ እጽዋት፣ አራዊት፣ አናምርት ምንላቸው ሁሉ እግዚአብሔር በስነ ፍጥረት ውስጥ ያስቀመጣቸው ብዙ ትምህርቶች አሉ፣ ብዙ ተምሳሌቶች አሉ። ግን ከሳይንስ አንግል ይሄ ስጋዊው አካላቸውን ብቻ የምናጠናው ከሆነ ለአንክሮ ለተዘክሮ የሚባለው እውቀትን የምንረሳው ከሆነ ብዙ ትምህርት ያመልጠናል። እንግዲህ ቤተክርስቲያን ውስጥ ያሉ ጥበቦች ከምንላቸው ውስጥ አንዱ ይሄ ነው። ስነ ቅርጽ ጂኦሜትሪ፣ ከዚህ ጋር አብሮ ኪነ ህንጻ ወይንም የልብስ ጥበብ ወይንም የከተማ ፕላን፣ ሌሎችም ነገሮች ቤተክርስቲያን ምን ትምህርት አላት በዚህ ዙሪያ የሚለው አንድ ራሱን የቻለ ሰፊ እውቀት ነው። ታሪክ፣ ቅርሶችን፣ የዘመናት ዑደቶችን፣ ትንቢቶችን፣ የማይወድቁ ዘላለማዊ እውነቶችን ወዘተ ወዘተ። አንድ ስልጣኔ የሚያጸናው ነገር ምንድነው? አንዲትን ሀገር የሚያጸናት ነገር ምንድነው? ማንን ገደለ ብቻ ሳይሆን እንግዲህ ጸብ ብቻ ላይ የተመረኮዘ የታሪክ ትምህርት ሳይሆን አገርን የሚያጸና ነገር ምንድነው? ከውድቀት ከመነሳት የምንማረው ነገር ምንድነው? ሂስትሪ እንግዲህ ይህን ሁሉ ትምህርት መስጠት መቻል አለበትና ቤተክርስቲያን ከሂስትሪ ጥናት ምን ትላለች? የቤተክርስቲያን የሆነ የሂስትሪ አጠናን የለም ወይ? የዓለም ታሪክ፣ የቤተክርስቲያን ታሪክ፣ የሀገር ታሪክ ላይ የራሳችን የሆነ በቤተክርስቲያን ጥበብ የተቃኘ አይነት የሂስትሪ አጠናን ሊኖር አይችልም ወይ? ምክንያቱም የሂስትሪ አጠናን እንደ ፍላጎታችን በማንኛውም አይነት ቅኝት ሊቃኝ ይችላል። በአብዮት ቅኝት ሊቃኝ ይችላል፣ በዘረኝነት ቅኝት ሊቃኝ ይችላል፣ በተንኮለኞች ቅኝት ሊቃኝ ይችላል፣ ወዘተ ወዘተ። በጽዮናውያን ቅኝት ሊቃኝ ይችላል፣ በኢሉሚናቲ ቅኝት ሊቃኝ ይችላል፣ በጄዙዊቶች ቅኝት ሊቃኝ ይችላል። በቤተክርስቲያን ቅኝት የተቃኘው ሂስትሪ ምን ይመስላል ካልን that's another story, totally completely different story። እና ያንን ቅኝት የተቃኘውን የኢትዮጵያን ታሪክ የተማሩ ሰዎች ናቸው እና አባ ተስፋ ስላሴ ሞገስ ማለት ልንተካቸው ያልቻልናቸው ሊቃውንት ማለት ነውና የዚህን ያህል እንግዲህ የቤተክርስቲያን ትምህርትና ዓለማዊው ትምህርት ከባድ ልዩነት አላቸው። ዓለማዊው ከቤተክርስቲያን መነሻውን አደረገና በራሱ መንገድ ሸመጠጠ ማለት ነው። ግብረ ገብ ይሄ እንግዲህ የቤተክርስቲያን አንድ ድርሻ ነው ተብሎ የሚታሰብ ብቸኛው ፊልድ ማለት ይቻላል። ቤተክርስቲያን የሆነ ነገር ኮንትሪቢዩት አድርግ ከተባለ ወይንም የእምነት ተቋማት በጥቅሉ ትምህርት ቤት ውስጥ ገብተው የሆነ ነገር ኮንትሪቢዩት ያደርጉ ከተባለ ግብረ ገብ ያስተምሩ ነው። ከዛ ውጪ ሌላ ነገር ላይ ሚና ያላቸው ተደርገው አይወሰዱም። ሌላው ስነ መንግስትን ማንሳት እንችላለን። እንግዲህ በዚህ ዘርፍ ብዙ ትምህርት ቤተክርስቲያን ውስጥ አለ። የስነ መንግስት ትምህርት ከቤተክርስቲያን ውጪ ሌላ የት አለ? እንደውም በደንብ ካሰባችሁት የፖለቲካ ትምህርት ሀሳብ ጋር አለ። ስነ መንግስት ነው። የመንግስት አስተዳደር ውበት ነው። ውበት ያለው የስነ መንግስት አስተዳደር ማለት ምን ማለት ነው የሚለው እንግዲህ ይሄ ከእግዚአብሔር መንግስት የሚቀዳ ትልቅ ትምህርት ነው እና በቅዱሳት መጽሐፍት ውስጥ አለ። በቤተክርስቲያን መጽሐፍት በተለያየ መንገድ አለ። ፖለቲካ ካልን ግን እሱ የአሕዛብ ጥበብ ነው። የምንፈልገውን ኃይል ለማግኘት፣ የምንፈልገውን ሀብት ለማግኘት፣ የምንፈልገውን ግዛት ለመቆጣጠር የምንሄዳቸው ዲፕሎማሲያዊ ብልጣብልጥ አካሄዶች ምናምን ማለት ሊሆን ይችላል ፖለቲካና ከዛ ውስጥ የምንወስደው ጥቂት ትምህርት ቢኖርም ከማንኛውም አካል መማር ስለሚያስፈልግ ማለት ነው። ዋናው የስነ መንግስት ትምህርት ከቤተክርስቲያን የተገኘው የስነ መንግስት ትምህርት ግን እንዴት ልንተወው እንችላለን? እንግዲህ ቤተክርስቲያን ባህረ ጥበባት ስንል በእነዚህ ሁሉ ነገሮች ብዙ ነገሮች ውስጧ ስላሉ ነውና እኔ እንግዲህ በኔ ፊልድ ሳየው በትምህርትና ሳይኮሎጂ ነክ ነገሮችን ያው በራሴም በማንበብ እንትኑ አለኝ ዝንባሌው አለኝ። ከዛ ውጪ ግን ኤጁኬሽን ውስጥ አንድ የሳይኮሎጂ አስፔክት ስላለ ሁልጊዜም ወይ ስኩል ሳይኮሎጂ ተብሏል፣ ኤጁኬሽናል ሳይኮሎጂ፣ ፐርሶናሊቲ ተብሏል፣ የመሳሰሉት በዚህ መልክ ሶሻል ሳይኮሎጂ ተብሎ የተወሰነ የሚወሰድ ነገር አለ። ብዙ አስፔክቶች ስላሉት ሳይኮሎጂን በተወሰነ መልኩ አውቀዋለሁ እንደ ሳይኮቴራፒስቶቹም ባይሆን ማለት ነውና በጣም የሚገርመኝ ነገር ዴፕስ ሳይኮሎጂ የሚባለው ወይንም ሳይኮአናሊቲክ ቲዮሪ የሚባለው እንግዲህ ትልልቆቹ ካርል ያንግ እና ሲግመንድ ፍሮይድ
የነሱ ደቀ መዛሙርት የነበሩ ቤተሰቦቻቸው ሁሉ ሳይቀሩ ቲዮሪስት የሆኑ አሉና እነሱ የሚጠቀሱባቸው የሳይኮሎጂ ቲዮሪዎች ከመጽሐፍ ቅዱስ ነው የተወሰዱት አብዛኛው። እንደውም ከጥበብ መጽሐፍት ብዙ ተወስደዋል። የዊዝደም አስፔክት ናቸው፣ ጥበብ ናቸው። እና የሚገርመው ግን የራሳቸው ድርሰት አስመስለው ይጽፉታል። ለምሳሌ ሲግመንድ ፍሮይድ ኤቴይስት ነበረ፣ በእግዚአብሔር መኖር አያምንም። ስለዚህ ስለ አንድ ፐርሶናሊቲ ዲስኦርደር ሲያወራላችሁ የክፉ መንፈስን ወይንም የኃጢአትን ሚና እዛ ውስጥ ሊነግራችሁ አይችልም። በንስሐ በኩል ያ ነገር ሊስተካከል እንደሚችል ምናምን ሊገልጽላችሁ አይችልም። ስለ ዴት ኢንስቲንክት ሊያወራላችሁ ይችላል። ስለ ሴክስ ኢንስቲንክት ሊያወራላችሁ ይችላል። ወይም ደግሞ ስለ ሳይኪክ ኢነርጂ ሊያወራላችሁ ይችላል። ሳይኪክ ኢነርጂዋ ወይንም ሳይኪክ ኢነርጂው ወደ ውጭ መውጣት ሲገባ ወደ ውስጥ ገባ ምናምን ሊላችሁ ይችላል። ይሄ የፐርሶናሊቲ ዲስኦርደርን የሚገልጹበት መንገድ ነው። በራሳቸው መንገድ እየተፈላሰፉ ግን ከየት ነው ያገኙት ትምህርቱን ሲባል ከመጽሐፍ ቅዱስ። መጽሐፍ ቅዱስ ውስጥ ያልተገለጸ እነሱ ያወሩት ሜጀር ነገር አለ ብዬ አላስብም። እና ይሄ እንግዲህ በሳይኮቴራፒ በራሳቸው መንገድ የራሳቸውን አይነት ስትራቴጂ ለመቅረጽ ያደረጉት ነገር ነው። እርግጥ በመጽሐፍ ቅዱስ ለማያምኑ ሰዎች ወይም ደግሞ የመጽሐፍ ቅዱስን ራሱ ለመረዳት ላቃታቸው ሰዎች ፕራክቲካል የሆነ ቱል ለመስጠት ጥሩ ነው፣ ትልቅ ነገር ነው። ግን የመንፈስን ዓለም ያስረሳናል። የክፉ መንፈስን ሚና በፐርሶናሊቲ ዲስኦርደር ውስጥ ያስረሳናል። የቅዱስ መንፈስን ሚና የሰው ልጆችን ስነ ልቦና በመጠገን በማሳደግ በማደስ ውስጥ ያስረሳናል። ሁልጊዜ ስለ ቻይልድሁድ ትራውማ ብቻ ነው የምናወራው። ሁልጊዜ ስለ ቴራፒ ብቻ ነው የምናወራው። ያ ብቻውን ደግሞ ረጅም መንገድ አያስኬደንም እና ይሄ ሁሉ ነገር እንግዲህ በቤተ ክርስቲያን ትምህርት ውስጥ ስንሆን በጣም በሚገርም ሁኔታ ከጥልቀት ወደ ጥልቀት እየገባን አሁን መጽሐፍ ቅዱስ እጃችን ላይ አለ። አንድ ጥቅስ ዛሬ እናነባለን። በመንፈሳዊ ሕይወት የምናድግ ከሆነ ያቺው ጥቅስ ራሷ በጣም ብዙ ትርጉም ያላት ሆና ብዙ ኢምፕሊኬሽን ያላት ሆና የምትገርም ትምህርት ያላት አንድ ትልቅ ምሰሶ ከምድር እስከ ሰማይ የምትደርስ ሆና ልትገባን ትችላለች። እየጠለቅን በመጣን ቁጥር እየተረዳን በመጣን ቁጥር ማለት ነውና ላይፍ ሎንግ ለርኒንግ ማለት እንግዲህ ይሄ ነው። ጥበብ ቤተክርስቲያን ባህረ ጥበባት የሚያስብላትና በዚህ ደረጃ ኮንቲኒየስ ፐርሱት ኦፍ ኖሌጅ ኮንቲኒየስ ፐርሱት ኦፍ ዊዝደም ውስጥ ስንሆን ህይወታችን እየተስተካከለ እኛ እየተቀየርን፣ መቀየር ማለት ቀላል ነገር አይደለም። የማይቀይር ትምህርት ብዙ ስላለ ማለት ነው እና በዛ መልክ እየተቀየርን ወደ ብርሃን እየመጣን ኮሌክቲቭሊ ደግሞ ወደ ዩቶፒያ እየመጣን የምንመጣበት ሂደት በቤተ ክርስቲያን ትምህርት በኩል መከናወን ይችላል ማለት ነው። በሌላው በኩል ያው አይተነዋል እንግዲህ የሆነ ድረስ ነው የሚያደርሰው። ከዚያ በላይ ያው ኃይል ነው፣ የሰይጣን ጉልበት ምናምን፣ የሰው ጥበብ ይሄ ነው እንግዲህ ሊሆን የሚችለው ማለት ነው። ከጥበብ ጋር የተያያዘውን ከመዝጋቴ በፊት ቤተ ክርስቲያን ባህረ ጥበባት ወይንም የጥበብ መገለጫ የጥበብ ማደሪያ መሆኗን ለማሳየት አንድ ትልቅ ቤተ ክርስቲያን ተሰርታ ነበር በምድራችን ላይ ሃጊያ ሶፊያ የምትባል ማለት ነውና ያቺ ቤተክርስቲያን የተሰራችው በቱርክ ውስጥ ነበረ። ድሮ ኮንስታንቲኖፕል ተብላ የባይዛንታይን ኢምፓየር ውስጥ እንግዲህ ቁስጥንጥንያ ተብላ እነ ቅዱስ ዮሐንስ አፈወርቅ ያስተማሩባት ቦታ ናትና እቺ ሃጊያ ሶፊያ የምትባለዋ ሶፊያ የምትባል ጻድቅ በሷ ስም የተሰየመ አድርጌ ነበር ልጆኝ የምረዳው። ሃጊያ ሶፊያ ሲባል የተወሰነ መሰማው ነገር ስለነበረ ከፍ ካልኩ በኋላ ስረዳው ነው ያወቅኩት። ለካ ሶፊያ የተባለው እዚህ ጋር ጥበብ ወልድን ለመግለጽ ነውና ቤተክርስቲያን የጥበብ ማደሪያ ለመሆኗ ቤተክርስቲያን የጥበብ ቤት ለመሆኗ እና ትልቅ የትምህርት ማዕከል ቅድስት ቤተክርስቲያን ለመሆኗ ለማሳየት ተብሎ የተሰራ ቤተክርስቲያን ነውና ያቺ ቤተክርስቲያን አሰራሯ እጅግ አስገራሚ ስለነበረ ጥንታዊም ስለነበረች እንግዲህ በጥንቱ አሰራር በጣም በብዙ ተጠበውባት የሰሯት ናትና የምትገርም ቤተክርስቲያን ናት። ግን ከዛ በኋላ ከሆኑ ክፍለ ዘመናት በኋላ ያው ወደ መስጊድነት ተቀየረች። አሁን ደግሞ በሙዚየምነት ነው ያለችው ነው የሚባለውና ይህንን የቤተክርስቲያንና የጥበብን ትስስር ለመግለጽ የተሰራች ቤተክርስቲያን ናት። ልክ በዛች ቤተክርስቲያን አምሳል ነው አክሱም ጽዮን በአፄ ኃይለ ሥላሴ ጊዜ የተሰራችው። ልክ በዛች ቤተክርስቲያን አምሳል ግብጽም ውስጥ እንደዚሁ በቅድስት ድንግል ማርያም ስም ቤተክርስቲያን አለችና ይሄ እውነታ እንግዲህ ብዙ የሚያሳየን ነገር አለ ማለት ነው። ስለዚህ ምን ብለን እናጠቃለው? ዩቶፒያኒዝም፣ ሬኔሳንስ እና ዊዝደም ማይነጣጠሉ ነገሮች ናቸው ማለት ነው። ጥበብ፣ ህዳሴ እና በጎ ማህበረሰብን የመመስረት ሂደት ለበጎ ምግባር የሚፎካከር በጎ ህዝብ የተባለው እንደውም ጥቅሱን ላንብብላችሁ። እሱን እንደ ሞቶ የምጠቀመዋለሁ እኔ ለኔ ዩቲዩብ ቻናል ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ ውስጥ የሚገኝ አገላለጽ ነውና እንዲህ ብሎት ነበረ። ስለ ክርስቶስ ሲገልጽለት ነው። የተመሰገነውን ተስፋ የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን
ከኃጢአት ይቤዠን ዘንድ በበጎ ምግባር የሚፎካከር አዲስ ሕዝብንም ለእርሱ ይመርጥ ዘንድ ስለኛ ራሱን አሳልፎ የሰጠ ብሎ በምዕራፍ 2 ቁጥር 4 ላይ ቅዱስ ጳውሎስ ጌታን የገለጸበት መንገድ አለ። በበጎ ምግባር የሚፎካከር አዲስ ሕዝብ ማለት ሬኔሳንስና ዩቶፒያኒዝም የተስማሙለት ሕዝብ ማለት ነው። በህዳሴ ወደ በጎ ሕዝብነት የመጣ ማለት ነው። ገና መንግስተ ሰማያት ሄደን አይደለም ይህን ፍጹሙን ማህበረሰብ እዚሁ ምድር ላይ እንድንመሰርተው ነው ሐዋርያት እያዘዙን ያለው እንግዲህ እና ወደዛ አይነት አዲስ ህዝብነት ኑ እያለ ነው የሚጣራውና በዚህ መልክ እንዲመጡ ነው ክርስቶስ የተሰቀለው እያለን ነው። ከዛ ለበጎ ምግባር ተፎካክረን በሰራ ነው ምግባር መሰረት ደግሞ ሰማያዊቷን ኢየሩሳሌም እንወርሳለን ማለት ነው። ገና እዛ ሄደን አይደለም ምግባር የምንሰራው። ይሄንን ምለው ለምንድን ነው? ይሄ ምድራዊ ህይወታችንን ለማስተካከል ምድራዊ ህይወታችንን ምን ለማለት አልተጠራንም እኛ ሀገራችን በሰማይ ነው ምናምን የሚባለውን አባባል የሚነዙ አንዳንድ ሰባኪዎች ስላሉ ነውና ይሄ አደንዛዥ ነው። እዚህ ጋር ያለውን ነገር እንዳናስተካክል ያደርገናል። እዚህ ጋር ያለውን ለማስተካከል ከፍቅር የተነሳ የሚመጣ እኮ ነው። ለሌላው ለቀጣይ ትውልድም በአሁን ሰዓትም ለሚሰቃየውም ትውልድ ከማሰብ የተነሳ የምንሰራቸው ስራዎች ናቸው ምግባር የሚባሉት። አለዚያ ከሞትን በኋላ አይደለም ምግባር የምንሰራውና በምድር ላይ በታመነው መጠን ነው በሰማያት የምንሸለምበት። ስለዚህ ይሄ እንግዲህ ዩቶፒያኒዝም፣ ዊዝደም፣ ሬኔሳንስ እና ቅድስት ቤተክርስቲያን የሚነጣጠሉ ነገሮች አይደሉም የሚለውን እንድንይዘው ፈልጋለሁ ማለት ነው። ወደ መጨረሻው ርዕሳችን እንምጣ። ኢትዮጵያና ቤተክርስቲያን ምን ያገናኛቸዋል? ይሄ ኦብቪየስ ነገር አይደል እንዴ ልትሉኝ ትችላላችሁ። ግን ይሄንን የሚስቱ ብዙ ሰዎች ስላሉ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ውስጥ ሆነን ቤተክርስቲያን እኮ ዓለም አቀፋዊት ናት፣ ምን ያገናኘዋል ከኢትዮጵያዊነት ጋር ከኢትዮጵያ ጋር? ለምንድን ነው እሱ በአንድ ክልል ውስጥ የምንገድባት? ናሽናል ቦርደር በአንድ ብሔራዊ ማንነት ውስጥ የምንገድባት ለምንድን ነው? ዓለም አቀፍ ድንበር ተሻጋሪ ናት ምናምን የሚባል ነገር አለ። ኦፍ ኮርስ ቤተክርስቲያን ትራንስናሽናል ናት፣ ድንበር ተሻጋሪ ናት። ነገር ግን ከኢትዮጵያ ተነስታ ነው ድንበር የተሻገረችው። ይሄንን እንድናውቅ ነው የምፈልገውና ስሯ ኢትዮጵያ ላይ ነው፣ ቅርንጫፏ በዓለም ዙሪያ ነው። ምን ማለትሽ ነው ልትሉኝ ትችላላችሁ። እስኪ እኔ 5 ነጥቦች እጠቅስላችኋለሁ ስለ ቤተክርስቲያንና ስለ ኢትዮጵያ ግንኙነት። አንደኛ፣ የቤተክርስቲያን ምስረታ ራሱ የተከናወነው የኢትዮጵያውያን ርስት በሆነችው የኢየሩሳሌም ቦታ ላይ ነው። ይሄ አንዱ ትልቁ እውነታ ነው። ቤተክርስቲያን የተመሰረተችው በጽርሐ ጽዮን መንፈስ ቅዱስ በሐዋርያት ላይ በወረደባት ቦታ ጌታችን ባረገ በ10ኛው ቀን ወይንም ከሞት በተነሳ በ50ኛው ቀን በዓለ ጴንጤቆስጤ የሚባለው 50ኛው ቀን መንፈስ ቅዱስ የወረደበት ዕለት የተከናወነው በአውሎ ነፋስ አምሳል በእሳት ላንቃ አምሳል መንፈስ ቅዱስ በሐዋርያት ላይ የወረደው 72 ቋንቋ የገለጸላቸው የቅዱስ ማርቆስ እናት ቤት ላይ ነው። ያ ቤት ደግሞ የሚገኘው ለኢትዮጵያውያን በተሰጠው ርስት ላይ ነው። ጥንት ጠቢቡ ሰለሞን ለንግስተ ሳባ በሰጣት ርስት በዛ አቅራቢያ በሚገኝ ቦታ ላይ ነው ያቺ ቤት የነበረችው። ቅዱስ ማርቆስ ኢትዮጵያዊ ነው። እናቱ ማርያም ኢትዮጵያዊት ናት። አባቱም እንደዚሁ ኢትዮጵያዊ ነው። ዘመዶቹ ኢትዮጵያውያን ናቸው። ስለዚህ በኢትዮጵያውያን ርስት ላይ ነው ቤተክርስቲያን የተመሰረተችውና ይሄ ትልቅ የሆነ ትስስር ነው። ለዚህ ሰፋ ያለ ማብራሪያ ከፈለጋችሁ ከዚህ ቀደም የሰራሁት ቪዲዮ አለ በዓለ ሃምሳና ኢትዮጵያውያን የሚል ወደዛ መለስ ብላችሁም ማየት ትችላላችሁ። በነገራችን ላይ ንግስተ ሳባ ጠቢቡ ሰለሞን ለመጎብኘት ወደ ኢየሩሳሌም ስትሄድ ከያዘቻቸው ስጦታዎች መካከል አንዱ 120 መክሊት ወርቅ ነበረ። 120 መክሊት ወርቅ ማለት አንድ መክሊት ወርቅ 33 አንዳንዱ ግምት 34 አንዳንዱ ግምት 37 ይላሉ ኪሎ ግራም ወርቅ ማለት ነው። አንድ መክሊት ወርቅ 120 መክሊት ወርቅ ሲባል ከ3000 እስከ 4000 ኪሎ ግራም የሚደርስ ወርቅ ማለት ነው። የዝሆን ጥርሱን ተውት፣ ሽቶውን ተውት፣ ሌላውን ነገር ተውትና በወርቅ ደረጃ ብቻ እንኳ እስከ 4000 ኪሎ ግራም ሊደርስ የሚችል የወርቅ ስጦታን ይዛለት የሄደችው 120 መክሊት የተባለው እንግዲህ በአሁን ሰዓት ሲመነዘር በ100 ሚሊዮኖች ዶላር የሚቆጠር ትልቅ ሀብት ነው ማለት ነው ስጦታ ያገባችለትና እንደዛ ያለ ብዛት ያለው ሀብት ከዚያን ወዲያ ገብቶ አያውቅም ተብሎ በመጽሐፍ ቅዱስ ላይ እስኪገለጽ ድረስ ብዙ ሀብት ነው የሰጠችው በስጦታነት ማለት ነው። እና ንግስተ ሳባ 120 መክሊት ወርቅ ይዛ የሄደችው የምን ምሳሌ መሰላችሁ? የ120ው ቤተሰብ መንፈስ ቅዱስ በወረደበት ጊዜ በዚያች በጽርሐ ጽዮን በተባለችው አዳራሽ በማርቆስ እናት ቤት 12ቱ ሐዋርያት 36ቱ ቅዱሳት አንስትና 72ቱ አርድእት ነበሩ። ሲደመሩ 120 ይመጣሉ። የዚያ ምሳሌ ነው እና ቤተክርስቲያንን ወክላ
ጠቢቡ ሰሎሞን ጋር የሄደችው ንግስተ ሳባ ናት። እንግዲህ ህንደኬ የመጀመሪያዊቱ ህንደኬ ንግስተ ሳባ ናት ማለት ነው። እና ትልቅ የሆነ የምስጢር ግንኙነት አለው። ይሄ በቤተ ክርስቲያን ውስጥ ያሉ ቤተሰቦች ማናቸውም የዓለም ህዝብ እንግዲህ ለጌታ የተገዛው ህዝብም አሕዛብም አንድ ሆኖ ለጌታ የተገዛው በሙሉ ህዝበ ኢትዮጵያ ተብሎ ይጠራል የሚለውን ከዳዊት ትርጓሜ ላይ ባለፈው አይተናል። የእግዚአብሔር መንግስት በሚለው በአራተኛዊቱ ዩቶፒያ ላይ ይሄ ደግሞ የንግስተ ሳባ ታሪክ ደግሞ ሲጨመርበት ያንን የሚያጠናክርልን ይሆናል እና እዛ ጠቢቡ ሰሎሞን ጋር ደርሳ ርስት ተቀብላ አሁን ዴር ሱልጣን የሚባለው የዛን ጊዜ ቤተ መንግስቷን የሰራችበት አሁን በጣም ትንሽ ክፍል ነው የቀረው ነው የሚባለው በጣም ሰፊ ግዛት ነው የሰጣት። ያንን ተቀብላ ከተመለሰች በኋላ በዚያው ግዛት ላይ ነው እንግዲህ ቤተክርስቲያን የተመሰረተችውና ኢትዮጵያዊነት ለቤተክርስቲያን ምስረታ ምቹ መደላድል ወይንም ፕላትፎርም ፈርታይል ግራውንድ ሆኖ ቤተክርስቲያን እንድትመሰረትበት ትልቅ ታሪካዊና ትውፊታዊ መሰረት አስቀምጧል ማለት ነው። አስባችሁታል እንግዲህ በንግስተ ሳባና በጽርሐ ጽዮን ወይም በቤተክርስቲያን ምስረታ መሀል የ1000 ዓመት ከዛም በላይ ርቀት አለ። የዚያን ያህል ጊዜ ታማኝ ሆኖ የኢየሩሳሌምን ርስት ጠብቆ መጨረሻም በመንፈስ ቅዱስ መውረድ የተጠናቀቀውን ትልቁን የማዳን ስራ ሆስት ማድረግ መቻል ለኢትዮጵያውያን ትልቅ የሆነ ታሪካዊ ክብር ነውና የቤተክርስቲያን ምስረታ ከኢትዮጵያዊነት ውጪ ለብቻው የተከናወነ ነገር አይደለም። በዚሁ ኮንቴክስት ውስጥ የተከናወነ ነገር ነው የሚለውን ልናሰምርበት ይገባናል። ሲጀምር የኢትዮጵያና የጥበብ ቁርኝት ራሱ በጣም በግልጽ በመጽሐፍ ቅዱስም ተመዝግቦ በሚታየው ንግስተ ሳባ ጥበብን ፍለጋ ነው ወደ እስራኤል ሄደችው። እንዲሁም ደግሞ ሰባ ሰገል የጥበብ ሰዎች የሚባሉትም ራሳቸው ኢትዮጵያውያን ናቸው የሚባሉት ወደ ቤተልሔም ሄደው የሰገዱት የጥበብ ሰዎች ተብለው የሚገለጹ ናቸውና ጥበብና ኢትዮጵያ ቁርኝታቸው ምንም የሚያጠራጥር አይደለም። ቤተክርስቲያን ጽዮን ናት፣ ኢትዮጵያ ጽዮን ናት። ሁለቱም ጽዮን ናቸው። ልንለያያቸው ልንነጣጥላቸው አንችልም። ይሄ ከኢትዮጵያ ጋር አታገናኙት፣ ቤተክርስቲያን ዓለም አቀፋዊት ናት የሚለው አስተሳሰብ ከየት መሰላችሁ የመጣው? ቤተክርስቲያንን ወደ ባቢሎን መውሰድ ከሚፈልገው እይታ የመጣ ነው። ይሄ ካቶሊካዊው እይታ አለ። አብርሃሚክ ፋሚሊ ምናምን እየተባለ የሜሶፖታሚያ ይድሮውን አብርሃም እኮ ወደ ከናን ከመግባቱ በፊት የተነሳው ከካራን ነው፣ ኡር ከለዳ ከምትባል ቦታ። ስለዚህ እንደዛ ቦታ ላይ ያለው የነዚህ የዚጉራት ባህል የነናምሩድ የነ ባቢሎን ግንብ የመሳሰለው ወደዛ ያለው ሚስትሪ ባቢሎን ወደሚባለው ወደ ምስጢር ማህበራቱ አካሄድ ባቢሎን የምትባለው እኮ ፌክ ቤተክርስቲያን ናት። በመጨረሻ ላይ የምትነሳው ካውንተርፊት ቤተክርስቲያን ማለትም ከእውነተኛይቱ ከጽዮን የምትለይ ግን ቤተክርስቲያን የምትመስል ተቋም ማለት ናትና ያቺን ለመመስረት ወይንም ያቺ ተመስርታለች ድሮም አለች እንግዲህና ያቺን ለማንገስ የሚደረገው ጥረት ነው። ይሄ ከኢትዮጵያ ጋር አታገናኙት የሚባለው እውነተኛዋን ቤተክርስቲያን ከፈለግናት ግን ከቤተክርስቲያን ጋር የግዴታ ማገናኘት አለብን። አብርሃሚክ አኮርድ የሚባለው እንደ ዲፕሎማሲ ሊኖር ይችላል፣ ግን ቤተክርስቲያን የሚባለው ነገር እንደ ኢትዮጵያዊነት በዛ ውስጥ እንደበቀለ ትልቅ ተቋም መንፈሳዊ ታድሶ የመጣ በድጋሚ ታድሶ የመጣ ጽዮናዊነት ብለን ልንወስደው የምንችለው ነገር ነው ማለት ነው። ሌላው ቤተክርስቲያንና ኢትዮጵያን የሚያገናኛቸው ምንድነው ካል በእናትነት በኩል ነው። ቤተክርስቲያንም እናት ቤተክርስቲያን ትባላለች ወይንም እናታችን ቅድስት ቤተክርስቲያን ትባላለች። ሀገራችንም እናታችን ኢትዮጵያ ትባላለች። ቅድስት ሀገር ኢትዮጵያ ወይንም ሀገር ቅድስት ኢትዮጵያም ትባላለች። እናም ሁለቱም ደግሞ የእመቤታችን አምሳያዎች ናቸው። ቤተክርስቲያን የእመቤታችን ምሳሌ የምትሆነው የመለኮት ማደሪያ በመሆኗ ነው። እንዲሁም ደግሞ ኢትዮጵያ የእመቤታችን የአስራት ሀገር ናት እና እናት በሚለው አርኬታይፕ በኩል ስናየው ኢትዮጵያውያን ሴቶች ብዙ ጊዜ ድንግል ማርያምን፣ ቤተክርስቲያንን፣ ጽዮንን ወይም የጽዮን ሴቶች ልጆች የሚባለውን የመጽሐፍ ቅዱስ አገላለጽን የሚወክል ማንነት አላቸው። የንግስትነት የካህን ሴት ልጅነት ማንነትን ይዘው ነው ብዙ ጊዜ የሚወከሉት በመጽሐፍ ቅዱስ ስናያቸው። ለምሳሌ የሙሴ ሚስት ሲጳራ የታላቁ ካህን የዮቶርአ ወይንም የራጉኤል ልጅ ናት። የዮሴፍ ሚስት አስኔት እሷም ኢትዮጵያዊት ናት ነው የሚባለው። ታሪክ የሚያውቁ ሰዎች ኢትዮጵያዊት እንደሆነች አስረግጠው ይነግሩናል። በግብጽ ሀገሪቱ እንግዲህ ዮሴፍ ከፈርዖን ቀጥሎ ያለውን የጠቅላይ ሚኒስትርነት ስልጣን በያዘ ጊዜ የሄሊዮቱ ከተማ የሄሊዮፖሊስ ከተማ የፀሐይ ከተማ ካህን ልጅ አስኔትን እንዳገባ ይሄንን ይገልጽልናል መጽሐፍ ቅዱስ። አስኔት ኢትዮጵያዊት ናት። የካህን ልጅ የንጉስ ሚስት ልትሆን ነው ማለት ነው። እንግዲህ ያው ንጉስን በለው ዮሴፍን። የዳዊት ሚስት ቤርሳቤህም እንደዛው
መጀመሪያ የኦሪዮ ሚስት ነበረች። ዳዊት ኦሪዮን ካስገደለው በኋላ ያገባት ቤትሺባህ ነው የሚለው እንደውም ስሟ በሂብሪው ወይንም በእንግሊዝኛው እንደዛ እያሉ ነው የሚጠሯት። እሷም ኢትዮጵያዊት ነበረች። ንግስተ ሳባ ኦብቪየስሊ ኢትዮጵያዊት ነበረች። የጃንደረባው እህት ህንደኬ ታላቅ እህቱ ናት። እንግዲህ ህንደኬ ንግስቲቱ ኢትዮጵያዊው ጃንደረባ የእሷ ታናሽ ወንድምና በገንዘቧ ላይ ሁሉ የሰለጠነው ነውና እነዚህ እንግዲህ ኢትዮጵያውያን ንግስታትና የካህናት ልጆች የሆኑ ናቸው እና ብዙውን ጊዜ እንዳልኳችሁ ቤተክርስቲያንን እመቤታችን ቅድስት ድንግል ማርያምን ኢትዮጵያን እና ጽዮንን የሚመስል ማንነት አላቸው። ኢትዮጵያውያን ክርስቲያን ሴቶች ወይንም በጥንቱ የአምልኮተ እግዚአብሔር ትውፊት ውስጥ የነበሩት ሴቶች ማለት ነው፣ በብሉይም በአዲስም። ይሄ ከእስራኤላውያን እናቶች ጋር የሚመሳሰል አይነት ማንነት ነው። ከሳራ፣ ከርብቃ፣ ከሌያ፣ ከራሄል ከምንላቸው ጋር የእስራኤልን ቤት ከሰሩት እናቶች ጋር የሚመሳሰል ማንነት ነው። የሚገርማችሁ ነገር ህንደኬ ማለት የንጉስ እናት የነገስታት እናት ማለት ነው። ኩዊን ማዘር ማለት ነው። ሳራ ማለትም ኩዊን ማዘር ማለት ነው፣ የነገስታት እናት ማለት ነው። አንድ አይነት ማንነትን ቤተክርስቲያንን የሚገልጽ የሚወክል ማንነትን እንደያዙ እናያለን እነዚህ ሴቶች። እንዲሁም ደግሞ ብዙ ቅዱሳንን ስታዩቸው በኢትዮጵያም ብዙ ገድላት የተጻፉላቸው ታላላቅ ቅዱሳን ጻድቃንን ገድላቸውን ስታነቡን የሚገርመኝ ስም አሰያየም አለ። አሁን አንዳንድ ጊዜ የሚታይ ማለት ነው። ለምሳሌ በኢትዮጵያም ይሁን በግብጽ ወይም በኦሪየንታል አብያተ ክርስቲያናት በሌሎችም አብያተ ክርስቲያናት ውስጥ አለ ይሄ ነገር። ልክ የቤተ ክርስቲያንን ስም የሚወክሉ ስሞች ለእናቶች ይሰጣሉ። ለምሳሌ አቅሌሲያ የአባታችን የአቡነ ገብረ መንፈስ ቅዱስ እናት ስም አቅሌሲያ ነው። ታቦት የምትባል እናት፣ ጽዮን የምትባል፣ መርከብ የምትባል ሁሉ እነዚህ በሙሉ የቤተ ክርስቲያን ስሞች ናቸው። ማደሪያ እንደማለት ነው አይደል? በኖህ መርከብም ስለምትመሰል ቤተ ክርስቲያን ማለት ነው። ሳራ፣ መቅደስ፣ ሶፊያ እየተባሉ ሁሉ ይጠራሉ። ጥበብ፣ የእግዚአብሔር ማደሪያ፣ ምን የመሳሰሉት ሁሉ እነዚህ ሁሉ የእናቶቹ መጠሪያ እየሆኑ ብዙ ቦታ ላይ ይገለጻል። ወይንም የንግስታት መጠሪያ እየሆኑ ይሄ ለምንድን ነው ሲባል ሴቶችን እናቶችን በቤተ ክርስቲያን የመወከል ትውፊት ስላለ ማለት ነው። ይሄ የቆየ ነው በኢትዮጵያ ውስጥ። በኋላ ደግሞ ከአህዛብነት ወደ ክርስትና የተለያዩ ህዝቦች ሲመጡ ወደዛም ሄዶ አሁን ሳራ ብትሉ ማንኛውም ክርስቲያን እምነት ወይንም የጁዲዮ ክርስቲያን እምነት ያለባቸው ቦታዎች ላይ ሁሉ የምታገኙት ስም ሆኗል ማለት ነው። ህንደኬ ወይንም ካንደስ የሚባለውን ጥቁሮች ብቻ አይደሉም ነጮችም ሁሉ ይጠሩበታል። እና በዚህ ደረጃ ብዙ እንግዲህ ሴትነትን እናትነትና ቤተክርስቲያንን የሚያመሳስል ትልቅ አርኬታይፕ ሆኖ ኢትዮጵያንና ቤተክርስቲያንን የሚያስተሳስር ሆኖ ተገኝቷል ማለት ነው። ለዚህ ሁሉ መነሻዎቹ የሆኑት ኢትዮጵያውያን ንግስታትና እናቶች ናቸው፣ ከእስራኤልም በፊት። ይገርማቸዋል። እንደውም ወደ ሳይኮሎጂው ልመለስና ካርል ያንግ የሚባለው የስዊስ ሳይኮሎጂስት ዴፕስ ሳይኮሎጂን በጣም ያጠናው ሰው ማለት ነው ስለ ሴቶች ወደ 4 አርኬታይፖች የእድገት አርኬታይፖች የገለጻቸው አሉና አሰያየሙ ብዙ አይመቸኝም፣ ግን የመጨረሻዋ ሶፊያ ብሎ የሰየማት አለች። አንዲት ሴት ከታችኛው ዝም ብሎ እንስሳዊ የሆነ አመለካከት ወይንም አኗኗር ደመነፍሳዊ አኗኗር ወጥታ በእውቀት ራሷን በመመርመር በመንፈሳዊነት በጥበብ አድጋ መጨረሻው እድገት ላይ ስትደርስ ወይንም ደረጃ ላይ ስትደርስ ሶፊያ የሚባለው ማንነት ጋር ትደርሳለች ይላልና እቺን ሶፊያን የሚገልጽበትን መንገድ ካነበብኩ በኋላ ምን ጠረጠርኩ መሰላችሁ? ይሄ ሰውዬ በእርግጠኝነት ስለ ንግስተ ሳባ አጥንቷል ብዬ አሰብኩ። ስለ ኢትዮጵያ ቤተክርስቲያንና ስለ ንግስተ ሳባ ያጠናው ነገር አለ። ምክንያቱም ንግስተ ሳባ ባለ 120 መክሊት ወርቋ የቤተክርስቲያን ምሳሌ ስለሆነች ማለት ነው። እና እውነትም ካርል ያንግ በጥልቀት ንግስተ ሳባን አጥንቷታል። ለምሳሌ ካርል ያንግ ምን ይላል? ንግስተ ሳባ በውስጣችን ያለውን በአንኮንሽስ ማይንዳችን ውስጥ ያለውን ወይንም በኮሌክቲቭ አንኮንሽስ ውስጥ ያለውን ሻዶው ፓርት ጥላ የሆነውንና በትክክል ወደ እይታ ወደ ግልጽ ወደ ብርሃን ወደ ኮንሽስ ያላመጣናቸውን ጥንታዊ ጥበቦችን ውስጣዊ ጥበቦችን እውነታዎችን የምትወክል ናት ይላልና እኔ ጥቁር ነኝ ነገር ግን ውብ ነኝ ያለችው ያንን ለማሳየት ነው። እናም ወደ ጠቢቡ ሰሎሞን ሄዳ ጥልቀት ያላቸው ነገሮችን በመጠየቅ ፈትናዋለች የሚል አይነት ነገር። ሁለቱም ጠቢባን ስለሆኑ ከኢጓቸው አልፈው የሄዱ እና ትክክለኛ ፐርፌክት የሆነ የሁለት ጠቢባንን ውህደት የሚያሳዩ ዘ ፐርፌክት ሜሪጅ የሚባለው በኖስቲሲዝም በአልኬሚ በምን የሚቀናበትን
ዘ ፐርፌክት ሜሬጅ የሚባለውን ዩኒየን ሪፕሬዘንት የሚያደርጉ ናቸው ጠቢቡ ሰሎሞንና ንግስተ ሳባ ብሎ እስከ መግለጽ ሁሉ ይሄዳል። ይሄ እንግዲህ በትዊን ፍሌም በምን በኩንዳሊኒ በምናምን ልንደርስበት የምንፈልገው አይዲያል ላቭ ተብሎ የሚታሰበው እሱን የሚወክሉ ናቸው እስከ ማለት ድረስ ይደርሳል። እንግዲህ ካርል ያንግ እና ኤክስቴንሲቭ ሪሰርች ሰርቷል። ግን የሚገርመው ስለ ካርል ያንግ ብዙ ቦታ ተምሬያለሁ። ኢትዮጵያ ውስጥ ባለው ዩኒቨርሲቲም ተምሬያለሁ። አሜሪካም ላይ ዩኒቨርሲቲ ውስጥ ስማር የካርል ያንግን በደንብ ተምረነዋል። ግን ንግስተ ሳባ የሚል ነገር አልተጠቀሰም የትም ቦታ። እንግዲህ ቅድም ያልኳችሁ ነገር መጣ። ጥበባት የተባሉ የተለያዩ ፊልዶች መነሻቸውን ከመንፈሳዊው ከኢትዮጵያዊው ባክግራውንድ ሁሉ ሆኖ ሳለ አሁን ግን በዓለማዊው እይታ ያ ተቋርጦ ሴኩላር በሚባለው ውስጥ እኔ ስለ ካርል ያንግ እማራለሁ፣ ስለ ንግስተ ሳባ ግን አልማርም። እሱ ግን የደረሰበትን እውቀት የደረሰው ንግስተ ሳባን አጥንቶ ነው። ጆኩ አይገርማችሁ? በእኛ ዩኒቨርሲቲ ውስጥ ስለ ንግስተ ሳባ ማንሳት ግልግል ነው። አናጠናም። ስለ ጥበብ ስለምን ምናምን በሚለው ነገር አናጠናም። አንደኛ ሴኩላር መሆን ስላለባቸው ተቋማት ተብሎ ስለሚታሰብ፣ ለካርል ያንግ ግን ይፈቀድለታል። እኔ ስለ ንግስተ ሳባ ባነሳ እንግዲህ ጄሱቶች ናቸው አይደለም በብዛት የኛን የትምህርት ተቋም ሼፕ ያደረጉልን። ንግስተ ሳባ እኮ የየመን ንግስት ናት ሊሉን ይችላሉ። እንደነ ደቂቀ እስጢፋ ወይም እንደነ ፕሮፌሰር ጌታቸው ኃይሌ ከካቶሊክ ተቋማት የወጡት እንግዲህ ይሄንን በሀገር አትገድቡት ምናምን እንደዚህ የኢትዮጵያ ታሪክ ምናምን ተብሎ ከውስጡ የወጣውንና ለዓለም አቀፍ ትልቅ ጥናትና ምርምር ውሎ ትልልቅ ሳይኮሎጂስቶች ታዋቂ ሊሆኑበት የበቁትን እውቀት እኛ እዚህ ጋር የራሳችን ሆኖ ሳለ እንከለከለዋለን። ማን ነው የሚከለክለን? የራሳችን ሰዎች ራሳቸው ይከለክሉናል። ዲስከሬጅ እያደረጉ ማለት ነው። ይሄ ትዕቢት ነው፣ ይሄ የኛ የሚል ነገር ምናምን እየተባለ በጣም ይገርመኛል። ምን እንዳሰቡ እኔ አላቅም። እንግዲህ የሆነ ቦታ የካቶሊክ እንትን በደንብ አግኝቷቸዋል። ምች ልበለው፣ የካቶሊክ ምች በደንብ አድርጎ አግኝቷቸዋል ብዬ ነው የማስበው። እና ለሌላው ዓለም የተፈቀደው ለኛ የሚከለከልበት ምንም ምክንያት የለም። ያውም የራሳችን ሀብቶ ነው። ዞሮ ዞሮ እንግዲህ ካርል ያንግ ስለ ንግስተ ሳባ በጣም አጥንቶ መጽሐፈ ሄኖክንም በደንብ አጥንቷል። እንደውም አንዳንዶች እንደሚሉት እሱ ፊት ለፊት በዛ መልክ ባይገልጸውም የኢትዮጵያን ቤተክርስቲያን ካርል ያንግ እጅግ በጣም አጥንቷታል ነው የሚባለው። ምክንያቱም the meeting place of the unconscious and the conscious ብሎ ነው የሚያስበው። ለሳይኮሎጂ ሰዎች ተወዋለሁ ይሄንን እንድትመረምሩት የተወሰነ ሬፈረንስ ላስቀምጥላችሁ ሞክራለሁ እኔ ካገኘዋቸው እንግዲህና በዚህ ደረጃ እንግዲህ ቤተክርስቲያን ጥበብና ኢትዮጵያ የዚህን ያህል ተዛምዶ አላቸው ማለት ነው። ሌላ ከየት ያመጣሉ? ከየትም አያመጡ። ሶስተኛ ኢትዮጵያና ቤተክርስቲያን እንዴት ነው የሚገናኙት ካል ራሷ የመጀመሪያዋ ቤተክርስቲያን ድሮ ቤተ መቅደስ እንበላት እንግዲህ ቤተክርስቲያን የሚለው ስም በኢየሩሳሌም በጽርሐ ጽዮን ከቤተክርስቲያን ምስረታ ጋር ተያይዞ ስለሚነሳ የመጀመሪያዋ የጽዮን ቤተ መቅደስ የተመሰረተችው እዚሁ ኢትዮጵያ ውስጥ ነው ይሉናል ሊቁ አባ ተስፋ ስላሴ ሞገስ። ይሄንን እንደውም መስቀል ምንድነው በሚለው ቪዲዮ ላይ በደንብ አብራርቸዋለሁ በሰፊው። ግን ባጭሩ ለማስታወስ ያህል የቢቢሲ ጋዜጠኞች መኖሪያ ቤታቸው ድረስ መጥተው ቃለ መጠይቅ ባደረጉላቸው ጊዜ የመለሷቸውን መልሶች ኮንቨርሴሽኑን ጠቅላላ በመጽሐፍ መልክ እንዳወጡት አይተናል። በዚህ ኮርስም በተደጋጋሚ በሪፈረንስነት በቴሌግራም ቻናሉ ላይ ሼር ተደራርገናል። እንደምታውቁት አንዱ ጥያቄ ምንድን ነበረ? how old is the Ethiopian Orthodox Church ብለው ነው የጠየቋቸው። how far back in time do its tradition and history extend? ለዚህ መልስ ሲመልሱ እንግዲህ ጥያቄው ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመኗ ስንት ነው? ወደ ኋላ ተመልሶ በጊዜ ሲተነተን ምን ያህል ይርቃል? ሲያያዝ የመጣው ታሪኳስ ምን ያህል ይረዝማል? የሚል አይነት ጥያቄን ያቀረቡላቸውና ወደ ጃንደረባው አይደለም የሚሄዱት። ወይም በተሳቱ ቅዱሳን ጊዜ ጀመረች አላሉም፣ ወይንም በሰላማ ከሳቴ ብርሃን ጊዜ ጀመረች አላሉም፣ ወይም በንግስተ ሳባ ጊዜ ጀመረች አላሉም፣ ወይም በኖህ ጊዜ ጀመረች ራሱ አላሉም፣ በመልከ ጼዴቅ ጊዜ ጀመረችም አላሉም። በአዳምና ሔዋን ጊዜ ነው የጀመረችው ነው ያሉት። በአዳምና ሔዋን ጊዜ በዚችው ምድር ላይ ማለት ነው። ይሄ ሰማያዊቷን ኢየሩሳሌም ተዋት። በዚችው ምድር ላይ የመጀመሪያዋ የጽዮን ቤተክርስቲያን ልንላት እንችላለን እኛ። ምክንያቱም የታቦተ ጽዮን ምሳሌ የሆነች የመጀመሪያዋ ጽላት የነበረችባት ቤተክርስቲያን ስለሆነች ማለት ነው። የሙሴ ጽላት በኋላ ነው የመጣችው ማለት ነው። እንግዲህ ከ2000 ነው ከ3000 ዓመት በኋላ ነው የመጣችው ከዚችኛዋ ከመጀመሪያዋ በኢትዮጵያ በመሃል ኢትዮጵያ ላይ የነበረችና አሁንም ያለች ግን እኛ የማናያት የተሰወረች እንግዲህ አባ ተስፋ ስላሴ ሞገስ እንደሚሉት በመጽሐፋቸው አልጻፉትም፣ በቃላቸው እንደተናገሩት ግን መልአክ ነው ወስዶ ያሳያቸው ያንን ቦታ።
በምን መልክ እንዳሳያቸው አናቅም። ቢሆንም ተሰውራ ነው ያለችው ያቺ ቤተ መቅደስ። እናም ከክርስቶስ ልደት በፊት በ5450 ዓመተ ዓለም እንግዲህ አዳምና ሔዋን ከልጅ ልጅህ ተወልጄ ከ5 ቀን ተኩል በኋላ አድንሃለሁ እምወለተ ወለትከ ስለሚል ያው ከሴት ልጅህ ሴት ልጅ ተወልጄ ስለሚል ያቺን ሴት ልጅ ጌታን የምትወልደው ሴት ልጅ እሷን የምትወልደው ሴት ልጅ የትኛዋ ናት ከሚል በተነሳ ቅድስት ሐናን ቅድስት ድንግል ማርያምንና የሚወለደውን ጌታ እግዚአብሔርን ወይም ኢየሱስ ክርስቶስን በቶ መስቀል ወክሎ በፀሐይነት ወክሎ የተሰራባት የመጀመሪያዋ ታቦተ ጽዮን የምትገኝበት የካራን የፀሐይ አምላክ ቤተ መቅደስ የምትባል በመሀል ኢትዮጵያ ውስጥ እንዳለችና ከሰው እይታ ግን እንደተሰወረች ይሄንን ይነግሩናል። የሰሯት አዳምና ሔዋን ይሆኑ እኔ እንጃ እንግዲህ። ምክንያቱም አዳምና ሔዋን ያው በገነት የነበሩበት ዘመን አለ። ከምድራዊው አለካክ ጋር የጊዜው አለካክ አብሮ አይሄድም። ከ5 ቀን ተኩል በኋላ አድንሃለሁ የሚለውን ቃል ኪዳን ከተቀበሉ በኋላ ያለውን ዘመን ስንቆጥረው ግን ያን ቃል ኪዳን በተቀበሉበት አካባቢ ላይ የተሰራች ቤተክርስቲያን ናት። ስለዚህ ቅድስት ሐናን እመቤታችንንና ጌታን በምሳሌነት የምታሳይ የመጀመሪያዋ ታቦተ ጽዮን ሆና በካራን የፀሐይ አምላክ ቤተ መቅደስ በመሀል ኢትዮጵያ ላይ የተሰራች የመጀመሪያዋ ቤተ መቅደስ ከዛች ነው የሚጀምረው የኢትዮጵያ ቤተክርስቲያን ታሪክ ነው ያሉት። እንግዲህ ከዛ በኋላ በተለያየ መልክ እቺ ቤተክርስቲያን በኖህ መርከብ ስትመሰል፣ በአብርሃም ድንኳን ስትመሰል፣ በጽዮን ተራራ ስትመሰል፣ በኬብሮን ስትመሰል፣ በታቦተ ጽዮን በመገናኛው ድንኳን ደብተራ ኦሪት ስትመሰል እያለች እንግዲህ መጨረሻ ላይ በበዓለ 50 ቤተክርስቲያን ሆና በጽርሐ ጽዮን ተመስርታለች ማለት ነው። ስለዚህ ቤተክርስቲያን ዓለም አቀፋዊት የሆነችው ከኢትዮጵያ ተነስታ ነው የምትለውን በደንብ አድርጋችሁ ያዙልኝ ማለት ነው። ከኢትዮጵያ ጋር አታገናኙት የምትሉ ሰዎች ትምህርት ውሰዱ። ይሄንን ነገር አቋማችሁን ተዉት፣ ሁለት ባህሪ ያደርጋችኋል የሚለውን እንድንተወው አደራላለሁኝ። አራተኛው የቤተክርስቲያንና የኢትዮጵያ ትስስር ምንድነው ካል አንድ አስገራሚ ነገር ልነግራችሁ ነው። ይሄ እንግዲህ እንደዚህ መጽሐፍ ሪፈር አድርገን ምናምን ሳይሆን በትውፊት በአነጋገር እኛ ራሳችን የምናውቀው ነው። እናንተም እንደምትሉት እንግዲህ ይሄን ጥያቄ ሲጠይቅ ቤተክርስቲያንና የኢትዮጵያ ትስስር ምንድነው ብዬ ቴሌግራም ቻናሌ ላይ ጥያቄ ስጽፍ አንዳንዶቻችሁ የሰጣችሁት መልስ ቤተክርስቲያንና ኢትዮጵያ ማለት እንደ ነፍስና እንደ ስጋ ናቸው የሚል አገላለጽ ተጠቅማችኋልና ይሄ አናሎጂ ዝም ብሎ ምናባዊ ወይንም ተምሳሌታዊ ዘይቤያዊ አገላለጽ ብቻ አይደለም። ምን ልላችሁ ፈልጌ ነው መሰላችሁ? በመንፈሳዊ አይን ኢትዮጵያ ራሷ ስትታይ በበቁ አባቶችና እናቶች በጸሎት በሚኖሩ ሰዎች አይን የውስጥ አይናቸው ተከፍቶ በመንፈሳዊው ዳይሜንሽን በኩል እቺ ኢትዮጵያ ራሷ ሲያዩዋት የቤተ ክርስቲያን ቅርጽ ነው ያላት። ካርታው ጋር እንዳትሄዱ። ካርታው እሱ ፖለቲከኞች እንዳበጁት ነው የሚሆነው። ኤርትራ ስትገነጠል ሌላ ቅርጽ ይይዛል፣ ሶማሊያ በዚህ ጋር ስትሄድ፣ ሱዳን በዛ ጋር ስትሸረሸር፣ ጅቡቲ በዛ ጋር ስትሄድ እያለ እሱ ሌላ ቅርጽ ይይዛል። ይሄ ማፕ ላይ ያለውን ተዉት። በመንፈሳዊው አይን የሚታየውን ነው የምላችሁና ምን ማለት ነው እንግዲህ አንድ ሰው በአካለ ስጋ ስናየው አካላዊ ተክለ ቁመናውን ብቻ የምናይ ከሆነ መስሎ የሚታየን ሰው አለ። አይናችን ተከፍቶ በመንፈሳዊ አይን ነፍሱን ካየናት ግን የምናየው ደግሞ ሌላ ነገር ይኖራል። ለምሳሌ ያ ሰው እጅግ ኃጢአተኛ ሰው ምንም አይነት የእግዚአብሔር ብርሃን በውስጡ የሌለ ከሆነ ነፍሱ ጎስቁላ፣ ጠቁራ፣ ጨለማ ሆና፣ ከስታ፣ ተጎሳቁላ፣ ተራቁታ ከክብር ወርዳ ልናያት እንችላለን። ያ ሰው ግን በአካል ሲታይ ጥሩ የለበሰ ጥሩ ተክለ ቁመና ያለው ሰው ሆኖ ሊታየን ይችላል። ይሄ እንግዲህ አይናችን የሚያየው ነገር ስለሚለያይ ማለት ነው። በስጋ የምናየው ሌላ ነው፣ በመንፈስ አይን የምናየው ደግሞ ሌላ ስለሚሆን ወይም ያ ሰው ደግሞ መልካም ሰው ከሆነ ደግ ነፍስ ያለችው ከሆነ ጻድቅ ሰው ከሆነ ደግሞ ያቺ ነፍስ ያ ሰው የተጎሳቆለ ቢሆንም እንኳ በአካል ነፍሱ ግን የብርሃን አክሊል ተቀዳጅታ የብርሃን ዘንግ ይዛ የብርሃን ካባ ላንቃ ለብሳ ብርሃን ተሞልታ ፀሐይ መስላ ልናያት እንችላለን አይናችን ከተከፈተ። ልክ እንደዛው ኢትዮጵያንም እንደ ስጋ ብናያት መልክዓ ምድሩ፣ ህዝቡ፣ ፊት ለፊት የምናየው ተቋሙ፣ ምናምኑ፣ ሳሩ፣ ሸንተረሩ፣ ጋራው እሱን እንደ አንድ የስጋ ተክለ ቁመና ብናየው አይናችን ተከፍቶ ነፍሷን ብናየው ቤተክርስቲያን ነች ራሷ። በደንብ አድርጎ ከምድር እስከ ሰማይ የሚደርሱ የብርሃን አምዶች የተተከሉባት በየገዳማቱ በየአድባራቱ እንዲሁም ቅዱሳን በሚገኙባቸው ቦታዎች እግዚአብሔር የራሱን ስራ በሰራባቸው ቦታዎች የግድ ሰው በሚኖርባቸው ብቻ ማለትም ሳይሆን ማለት ነው ታላላቅ አምዶች ያሉባትና ጠፈር ራሷ ልክ እንደ ራስ ጠጉሯ የሆነ ይላታል። ለምሳሌ መልክዓ ቤተክርስቲያን የሚባለውን ጸሎት ብታነቡት ጠፈር ራሷ ነው ለቤተክርስቲያን ይላልና እስከ ላይ የሚደርስ አቋም ያላት ከምድር እስከ ሰማይ የተዘረጋች ሆና ኢትዮጵያ ራሷ ቤተክርስቲያን ሆና ትታያለች ማለት ነው። ነፍሷ እሷ ናት፣ ስጋዋ ኢትዮጵያ ናትና ቤተክርስቲያንና ኢትዮጵያ ማለት የነፍስና የስጋ ውህደት ናቸው ስትሉ
ዘይቤያዊ አገላለጽ ብቻ እንዳይመስላችሁ ሊትራሊ ነገሩ እንደዛ ነው። እና እንደውም ከቤተክርስቲያን የሚወጡት እጣኖች ያው እንደ ጸሎቱ ማረግ እንደ መስመሩ መጠን ትልልቅ ማዕጠንት ሆነው እንደሚታዩ ሁሉ ይናገራሉ። በመንፈሳዊ አይን የሚያዩ ሰዎች ከምድር እስከ ሰማይ የሚደርሱ ማዕጠንት የተንጠለጠሉ ብዙ መርገፍ ያላቸው ያው በጣም ብዙ ሻኩራዎች ያሉባቸው የሚገርሙ ከምድር እስከ ሰማይ ድረስ ጢሳቸው ወደ ላይ የሚያርግ ሆነው የሚታዩ ታላላቅ ማዕጠንቶች ሆነው ሁሉ እንደሚታዩና ይሄ ደግሞ በኢትዮጵያ ክልል ላይ እጅግ በስቶ እንደሚታይ በሌሎች ሀገራትም ላይ አለ። ነገር ግን ከኢትዮጵያ በራቁ ቁጥር ያ በጭላንጭልነት ደረጃ ብቻ እየታየ እንደሚመጣ ኢትዮጵያ ላይ ግን በስቶ እንደሚታይ ነገር ይሄን ይገልጻሉ። የኛ ብቻ ብርታት ነው ማለት አይደለም። ይሄ በዚህ ዘመን ያለው ትውልድ የሚባለው ሳይሆን ስውራንም ብዙ ስላሉ ከኛ ቀድመውም ያሉ ብዙ ቅዱሳን ስላሉ የእግዚአብሔር ሀገር ስለሆነች ይሄ በእግዚአብሔር ኃይል በእግዚአብሔር ጸጋ ጭምር የሚደረገው ትልቅ መንፈሳዊ ጸጋ ነው ማለት ነውና እንግዲህ ይሄም አለ። ቤተክርስቲያንና ኢትዮጵያ ነፍስና ስጋ ናቸው። አምስተኛ ቅድም ያልነው ቤተክርስቲያንና ኢትዮጵያ የሚገናኙት በቅድስት ድንግል ማርያም በኩል ነው። ይሄ ትልቁ ትስስራቸው ነው። ቤተክርስቲያን የድንግል ማርያም ምሳሌ ናት። ኢትዮጵያም እንደዛው የድንግል ማርያም ምሳሌ ናት። የድንግል ማርያም አስራት ናት። ከዚህ የበለጠ ትልቅ ትስስር ኢትዮጵያና ቤተክርስቲያን ሊኖራቸው አይችልም ማለት ነው። ይሄ ሰልፍ ኤክስፕላናቶሪ ነው። ምንም ማብራሪያ አልጨምርበትም። ይሄንን ይመስላል እንግዲህ ቤተክርስቲያንና ኢትዮጵያ ያላቸው ግንኙነት፣ ቤተክርስቲያንና ዩቶፒያኒዝም ያላቸው ትስስር። ቤተክርስቲያንን ዩቶፒያ ምንድነው የሚያደርጋት? በበጎ ማህበረሰብ ምስረታ በዩቶፒያኒዝም ግስጋሴ ውስጥ የቤተክርስቲያን ሚና ምንድነው የሚለውን በዚህ ክፍል እንግዲህ በተወሰነ መልኩ አይተናል። በአንድ አጭር ኖት ወይንም በአንድ ዋን ፔጅ ሰመሪ አድርጌ በዚህ ክፍል ላይ የተገለጸውን ቴሌግራም ቻናል ላይ ለቅላችኋለሁ ከተወሰኑ ዋቢዎች ጋር። ቴሌግራም ቻናሉ ሊንኩን ከዲስክሪፕሽን ቦክስ ውስጥ ታገኙታላችሁ ወይንም አስተያየት መስጫው ላይ ፒን አደርግላችኋለሁ። ቻናሉን ተቀላቀሉ። የተለያዩ ማስታወቂያዎችም ንባቦችም ብዙ ሼር የሚደረጉ አይዲያዎችም እዛ ላይ ያሉ፣ ተሳተፉ። እንግዲህ 5ኛዋን ዩቶፒያ ጨረስን። ቀጣይ ሳምንት 6ኛዋን እናያለን። ኮርሱን እየጨረስን ነው። ዩቶፒያን ቶትስ ኢን ዘ ባይብል 2 ክፍል ብቻ ነው የቀረው፣ ምክንያቱም 7 ክፍል ነው የሚኖረው። 5 ድረስ ዘልቀናል። 6 እና 7ን በቀጣይ ሳምንታት እንጨርስና ፋይናል ኤግዛሙን ሰጥቻችሁ እንግዲህ የኮርሱ ማብቂያ ይሆናል ማለት ነው። በሰላም በሚቀጥለው ሳምንት ያገናኘን። ቸር ይግጠመን። ደህና ሰንብቱ።